አይኔን አወጣሁታል ነው እኮ ያለች። አላወጣሁም። የምሬን ነው የምትወረው። እኔ ሰው ነው ያለው ተቻለቀም ስለምን ነው የምትወረው? አዎ ብዙ ነገር አብዱልብኛል። ምን ይጎደለብህ? እየበላ ነው እየጠጣ ነው እያለበስኩ ነው አይደል? ከዚህ በላይ ምን ትፈልጋለህ? በቃ ይሄን አንተ ወንድምነት ምን ትፈልጋለህ? ከዚህ በላይ የእሱን አድራሻ ትነግረኛለህ ነው እያልኩህ። እኔ እንደነገርኩህ ሊያውቅ ይችላል። ታዲያ እኔ ስለኔ የማትነግረው ከሆነ ችግር የለውም እነግርሃለሁ። ስለኔ የማትነግረው ከሆነ ማለት ነው። ስለአንተ ተነገረው አልተነገረው አይደለም። አድራሻውን ሳትወድ በግድህ ትነግረኛለህ። ዋስትና ምንድን ነው? እሺ እዚህ ጋር ከነገርኩህ ዋስትና ከሌለኝ እንዴት ነው የምነግርህ? አትምታኝ። እሺ አትምታኝ። ተገሱ ትልሂዶይ አትምታኝ። ወይኔ ምን አባገባ ሂድ ቁጭ አለ ወንድ ምን አገባ እንድትረኛለህ? ወይ በማገባ እንዳገባሽ ሂድ ቁጭ ምን እያረክሎሽ ንገረኝ። እያረክ ቁጭ በል አርፈህ ቁጭ በል እያረክ ያለውን ንገረኝ። አትጋፋ። በዘንሳት ይመለከታል። ኧረ አታልቅሽ በእናትሽ። ኧረ በእግዚአብሔር አታልቅሽ። በእግዚአብሔር እንደሚወጣው ነገር አታልቅሽ። በኋላ እኮ በቃ ሁሉ ነገር የተበላሽ ከወሰድኳትኝ በኋላ አይኗን የውስጥ አካላቸውን ከወሰድኩኝ በኋላ ከፈለኩኝ ለጅብ ሰጣቸዋለሁ ወይም አቃጥላቸዋለሁ። አስከሬናቸው ነው የምታቃጥለው? አዎ እናቃጥላቸዋለሁ። ምክንያቱም አንድ ፍንጭ እንዳይገኝብን ማለት ነው። ሰላም ሰላም፣ ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ አገላጭ ሚዲያ ቤተሰቦች እንደምን ሰነበታችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው አንድ ነገርን ከስር መሰረቱ ለማጋለጥ አንድ ሰፈር ውስጥ ነው የምንገኘው። እንግዲህ ጥቆማውን ደግሞ የሚሰጠን እዚህ አጠገብ የምታዩት ወንድማችን ነው። አሁን የምገኘው የእሱ መኪና ውስጥ ነው ማለት ነው። የወንድሜ መኪና ውስጥ ነው የምንገኘው። በዋነኝነት ሊነግረን የሚፈልገው ነገር አለ። እንግዲህ የወንድሜም እንደ መግቢያ ምንድን ነው ያጋጠመው ነገር ወንድሙ ታላቅ ወንድሙ ትንሽ የማይሆኑ ትክክል ያልሆኑ ስራዎችን ሲሰራ እያየሁ ነው ቤት ውስጥ። አሁን ላይ ደግሞ በጣም እየባሰበት ነው። እንግዲህ ይሄ ወንድሙ ምን እንደሚሰራ ያቅም ብቻ ቤት ውስጥ በጣም ትልቅ የሚባሉ አዛውንቶች ይመላለሳሉ፣ ወጣት ሴቶችም ይመላለሳሉ፣ የተገኙ ህፃናቶች ሁሉ ይመላለሳሉ። የሚኖርበት እዛው መኖሪያ ቤት ውስጥ እና ለምንድነው የምታመላልሳቸው ሲለው ጥሩ ምላሾችን አይመልስለትም። ከዛ በላይ ምንስ ባደርግ አርፈ ቁጭ በል እያለ ነው። እንግዲህ ቤት ውስጥ የሚመጡት ሰዎች ደግሞ በጣም የሲቃ ድምፅ እንደሚያሰሙ ምን እያደረጋቸው እንደሆነ እስከዛሬ ድረስ አያውቅም። እሱም ወንድሙ እንግዲህ በመኪና ነው ጭኖ የሚያመጣቸው፣ የራሱ መኪና አለው። መልሶም በመኪና ነው የሚወስዳቸው ማለት ነው እነዚህን ሰዎች። አሁን ላይ ለመጨረሻ ጊዜ ኦልሞስት ወደ 1 ሳምንት ጊዜ ገደማ ቤት ውስጥ የታፈነች ሴት እንዳለች መኝታ ቤት ውስጥ እሱ ፍቅረኛው መስለው እንደነበረ የወንድሙ ፍቅረኛ መስለው ነበረ። አሁን ግን የሲቃ ድምፅ ነው እየወጣ ያለው። ድረሱልኝ ባካችሁ ነው እያለች አለችው። ለምንድን ነው ብሎ ደግሞ ወንድሜ ሲጠይቀው ትልቅ የሚባሉ ጭቅጭቆችን እያስተናገደ እንደሆነ ነው የነገረኝ። እንግዲህ እዚህ ቤት ውስጥ ምን እየተከናወነ ነው፣ ምን አይነት ድርጊቶች እየተከናወኑ እንዳለ እሱም አያውቅም፣ እኛም አናውቅም። ያው በእርግጥ ወንድም ላይ ጥቆማ መስጠት ቢከብድም ግን ደግሞ አንዳንድ ንጹህ በጎ ቅን ሀሳቢ ኢትዮጵያውያን ደግሞ ይሄን ያደርጋሉ። ትክክል ያልሆነ ስራ ሲሰራ ወንድም ላይም ይሁን እናትም ላይ ይሁን አባት ላይም ይሁን ሲጠቁሙም አይተናል። ወደፊትም እንደዚህ አይነት ተግባሮች ተጠናክረው ነው መቀጠል ያለባቸው ማለት ነው። በዋነኝነት ግን እንዳልኳችሁ ትክክለኛውን ነገር ከወንድሜ አንደበት ነው የምንሰማው። እኛ እዚህ የመጣንበት ግን አላማው ይሄንን ሰምተን ነው፣ ይሄንን እናጣራለን። ታዲያ እናንተ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው ይሄንን ቪዲዮ እንድታዳርሱ ፈልጋለሁ። ተጨማሪም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ይሄንን ቪዲዮ ለብዙ ሰው አዳርሱልን። እንግዲህ ያው እዚህ ደርሰናል፣ እግዚአብሔር ይመስገን። እናንተም እስከዛሬ ታበረታቱናላችሁ፣ አብራችሁን ስላላችሁ እጅግ ከልቤ በጣም አመሰግናለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሰላም ይሁን። ሰላም፣ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለን። እስኪ ያው ከመጀመሪያ ከስምህ እንነሳና ምን ነገሮች እንዳጋጠሙ ቤት ውስጥ እየተደረጉ ስላሉት ነገሮች እያንዳንዶችን እስኪ ገልጸህ አብራርተህ ለእኛም ነግረህን እኛም ቢሆን ስራችንን ብንሰራ ላለሁኝና እስኪ እንተዋወቅ። ስለተገኘህ እዚህ በጣም አመሰግናለሁ። እሺ፣ ስሜ አለማየሁ እባላለሁ። እሺ። እና እንግዲህ ይህ ሚዲያን በጣም ልዑል ሚዲያን በጣም ከታተላለሁ። ከበፊት 1-2 ዓመት ላይ ካተው ነበር። በጣም የሚገራርሙ ስራዎችን የምትሰሩት ማለት መሬት ላይ ያለ እንደዚህ አይነት ነገሮች ይፈጸማሉ። እንዴት ነው የምትፈቱበት መንገድ የምታመጡበት አላለ ችግሮችን የምትፈቱበት መንገድ በጣም የተለየ ነው። በጣም የማደንቀው ነው። እና እንደ አጋጣሚ በመከታተል ደግሞ እኔ ብዙ ነገር ስላመንኩበትኝ
የቤተሰቤን ችግር የወንድሜን እንዳልኩ ጫፍጫፉ እንደነገርኩ የወንድሜን ችግር እንድትፈታልኝ እንግዲህ በአክብሮት የጠራሁት። በጣም ጥሩ። ያው እኛ ስራችን ነው በዋነኝነት። እስኪ ምንድነው ወንድም የሚያካሄዳቸው ተግባሮች ምንድን ናቸው? ምንድነው እያደረገ ያለው ወንድም? እስቲ ንገረን፣ ለእኛም ለአድማጭም ለተመልካችም ምንድን ነው? እሺ በመጀመሪያ ያው ታላቅ ወንድሜ ነው እሱ። ለእናት አባታችን ሁለት ልጅ እናት አባታችን ሁለት ልጆች ነው ያፈሩት፣ እኔ እና ታላቅ ወንድሜ ማለት ነው። ያው እንግዲህ እንደማንኛውም ዜጋ እናት አባታችንን በአስተምረው ለብዙ ነገር እንግዲህ እኛ የሚያደርግ ያለባቸው ነገር አድርገው ብዙ ነገር መስዋዕትነት የከፈሉልን ያው እሱ ነው ታላቅ። እሱም ተምሮ እንግዲህ ሃይ ስኩል እና ዩኒቨርሲቲም ገብቶ ተምሮ ነው የወጣው። እኔም የሱን ፈለግ በመከተል ቤተሰቦቻችን ጋር ደህና ተማሪዎች ነን ሁለታችንም። ጥሩ ፖይንት አልፈን ነው ከትምህርት ዓለም ወደ ላይ የወጣን ነው እና እሱም በስራ ላይ ነው የሚገኘው፣ እኔም ስራ ላይ ነበር የምገኘው በመጀመሪያ ላይ። እንደገና ደግሞ የፋሚሊም ደግሞ ቤተሰብ የእናት አባታችን ውርስ አለን። የወረስናቸው ሬስቶራንት ምናምን ነበረ። ያው እናት አባታችን እንግዲህ ከኖሩ በኋላ በእድሜ ትንሽ ገፋሉ ነበረ። በተመሳሳይ ወራቶች ሁለቱም አጣናቸው እና ነፍስ ይማር። አመሰግናለሁ። ያው ሁለቱ እንግዲህ ካረፉ በኋላ ያው እኔና እሱ ነን ያለነው። እሱም ለሱ እኔ ብቻ ነው ያለሁት፣ ለእኔም ደግሞ እሱ ብቻ ነው ያለኝ። ያው እንደ በፊት እንግዲህ በጣም ቀላል ፈሪሃ እግዚአብሔር ያለን እንግዲህ ቤተሰቦቻችን ሲያሳድጉን ፈሪሃ እግዚአብሔር ያለ እንዲኖረን አድርገው ነው። ያው በሰንበት እናገለግላለን፣ ቤተክርስቲያን እንመልሳለን፣ ሁሉም ቦታ እንድትሳተፍ ነው በነበሩበት ቤተሰቦቻችሁ ማለት ነው ያወረሳችሁ ነገር። እሺ መልካም ብዙ ነገሮች አወርሶን ሀብት ብቻ ሳይሆን እንግዲህ ቤትም እንግዲህ ደህና ነገር ሰርተውልን ብዙ ነገር አድርገውልናል። በሰዓቱ እነሱ እያሉ ወንድሜም ለኔ ወንድም ነበረ በሰዓቱ። እንዴት ነው ልበል፣ በቃ ወንድም የምትለው በቃ ለራክ ወንድም በላይ በቃ ትሪት የሚያደርገኝ በቃ ምን አጣ ከቤተሰብ ከአባት ከእናቴ በላይ እሱ ነው በቃ እንትን የሚለው። ትምህርት ቤት በፊት የሚያምናት በቃ እንዴት ልበል አባት እናት በቃ አይደል እነሱ እንኳን ባልኖሩ ጊዜ እሱ ነበር ወንድሜ በቃ አይደል ምንም ታይለኝ። በቃ የእናት አባቴን ድርሻ ነበር የወሰደው። እና እንዳልኩ አባት እናታችን በህይወት ካረፉ በኋላ ሁለታችንን ህይወት መግፋት ጀመርነው። ታውቃለህ ምን መሰለህ እናት አባቴ ጋር ሲሄድ በቃ እያሉና እነሱ በህይወት ከሄዱ በኋላ ያለው ወንድሜ በቃ ፍጹም ተለያየብኝ። እንዴት ልበልህ ያው እነሱ ካረፉ በኋላ ሁለታችንም እንግዲህ ሀዘናችንን ተወጥተን ወደ ስራ ነው የሄድነው። እንግዲህ አብረን የምንኖረው እናት አባታችን ቤት ጋር የምንኖረው። ያው እንግዲህ ስንኖር አለ አይደል እንዴት ነው እሱም ስራ ይሰራል፣ እኔም ስራ እሰራለሁ። እንደጋም እየሰጡ ነገር እሱ በበላይ ብዙ ነገሮችን ኮንትሮል የሚያደርገው እሱ ነው። እኔ ብዙ ነገር እሰራለሁ እንጂ ምንም ይሄን ያክል መውጣት የለም። ያው የቤተሰብ እንዳልኩ ሬስቶራንት አለ ምን አለ ገቢ ቤት ምናምን አስቤዛም እሱ ነው የሚሸፍነው። እና እንደ ድንገት ምናምን ከሚሰራበት ወጣ መስሪያ ቤት። ከዛ በቃ ቤት መዋል ጀመረ። ምን ይጀምራል ተቀጥሮ ማለት ነው። በፊት ተቀጥሮ ነው የሚሰራው። በተማረበት ስራ ዘርፍ ነበር የሚሰራው። የቤተሰቦቻችሁ ሬስቶራንትስ? የቤተሰቦቻችን ሬስቶራንት ማናጀር አለ። ሞር እሱ የበላይ ነው የሚያደርገው እንትን የሚለው ዝም ብሎ ይጣበቃ እንትን ይቋጥራል እንጂ እሱ ዘመን እንትን አይደለም። በቃ አለ አይደለ ከዛ ይሁን ሳለ በቃ ስራውና የኛውን የተቀጠረበትን ስራ ቆመና ሲያቆም ቤት መዋል ጀመረ። ቤት ሲውል በቃ ስልክ ያወራል ምን ይላል አላለ በቃ እንግዳ ባሪ ይቀላል። ስራ ማቆሙ ገርሞኛል። ምክንያቱም ስራውን በጣም ይወደው ነበር፣ በጣም እንትን ይለው ነበር። በቃ እንዴት ነው ከዛ በኋላ ግን ምን አለኝ ይሄ ተቀጥሮ መስራት አልፈልግም ይላል አላለ እንዴት ነው እኔ ተቀጥሮ መስራት አልፈልግም ምክንያቱም የሚሰጠኝ ለምን ተውከው እንደዚህ ምክንያቱም እድገት አለው ወደ ውጭ እስከሚሄድ ድረስ ብዙ ነገሮች አሉት ስራው እሱ ይሰራበት እና እኔም ደግሞ ወደሱ ነበር ልገባ እያሰብኩ የነበረው። በመጨረሻ ሰዓት እሱ ምን አለኝ ወጣ አንድ ቀን እረፍት ወጣው አለኝ። ከዛ እረፍት ከወጣው በኋላ ድጋሚ መግባት ስራውን ብዙም አልፈለኩም ማለት ያው እኔም አላስገደድኩም። እኔ ሀሳቡን ሰጠው ታውቃለህ። እንደገና በጣም ይቆጣል እሱ ያለውን ነገር ነው በቃ አላረ ተቀይሮብኝ አልኩም። በቃ ስታማክረው በቃ እንደ ሀሳብ ከመስጠት ውጪ ይሄን አድርግ ማለት አትችልም። ከዛስ ምን አለኝ በቃ ምንድነው በቃ ስራውን ካቆምኩ ምንድነው እኔ ባልሰራ አንተ እየሰራ አይደለ እንደገና የእናት አባታችን ውርስ አለ ምን አስፈልግም ወይስ ምን ይቸግረናል ብለህ ነው አትጨነቅ ብለህ እንደዛ አታስብ። እኔ እንደዛ አስቤ ሳይሆን ያው ቤት መዋልህ ጥሩ አይደለም ላንተ ብዙ ቢዚ ስትሆንና ቤት ስትውል የተለያየ ስሜቶችን የምታስተናግደው። ምክንያቱም ቤት ቁጭ ስትውል ስታድር ምን አይነት ስሜት ነው ዲፕሬሽን ትገባለህ ነው። እሱን አንተ አትመክረኝም። ካንተ እኔ ለአንተ ነው ምክር መስጠት ያለብኝ አንተ ለኔ አይደለም ምክር መስጠት ይልኛል። ያው እኔም እንደ ወንድምነቱ ዝም ነው። ምክንያቱም የናርግ ብዬ የሚያደርግልኝ ነገር የለም። እንግዳ ነገር ነው ያጋዱት። እሱን ዝም አልኩኝ አለፍኩኝ። ከዛ እንዳልኩ ሬስቶራንት እንሰራለን ብዬ ነበር። ሬስቶራንቱን እሱ ገባበት እኔ እቀጣጠራለሁ አለ። ገብቶ እንደውም በፊት አሪፍ ስራ ነበረ። ከሱ ከገባበት በኋላ በቃ ሁሉ ነገር ኪሳራ ሆነ። ኪሳራ ከሆነ ብሎ ሸጠው። ከዛ ምን አለኝ በቃ ስራውን ካቆምኩ ምንድነው እኔ ባልሰራ አንተ እየሰራ አይደለ እንደገና በጣም ይቆጣል።
ብንሸጠው ይሻላል ብሎ እሱን ሸጠው የቤተሰብ በቃ አይደል አትሽጠው እንደዚህ ኪሳራ ሁሉ ትርፍ እንዳለ ሁሉ ኪሳራ ያጋጥማል። ይሄ እንደዚህ ይገባል። ዓለም ላይ ያለ ነገር ማግኘትም ማጣት ነው። ሁሉ ነገር ሊፈራረቁ ግድ ናቸው ስለው ይሄንም አልተቀበለውም። እስኪ ዝም ብለን እንትን በለ እኔ የተሻለ ስራ እየፈለኩ ነው። ይሄን ሁለቱንም የኔን ስራንም ይሄን እሷን የሚያስነግ ገንዘብ ማመጣው እመነኝ ምናምን ይለኛል። ያው እንግዲህ እኔ ስለ ይሄን አድርግ ብዬ የሚተውልኝ ነገር የለም። ዝም ነው በቃ አይደል እንደ በፊቱ እንግዲህ በሰንበት ሄዳን ቤተክርስቲያን ሄዳን እሁድን በቃ አይደል ጊዜውን በአግባቡ ነው በስኬጁል ነበር የሚመራው። አሁን ግን ጊዜው በቃ አይደል ቤት ውስጥ በዋነኝነት ይሆናል የሰው ልጅ ያሳለፈው ባህሪ አሁን ካለው ባህሪ ጋር ይለያያል። ግን ደግሞ አሁን የመጣንበት አላማው ይሄ ልጅ ምን አይነት ስራዎችን ነው አሁን እያከናወነ ያለው? ስለነሱ ነው መስማት የምፈልገው። ያው ልክ ነህ፣ እንደ መግቢያ የነበሩትን ባህሪዎች ከአሁኑ ጋር መነጻጸር ትክክል ነው። አሁን ላይ ምን አይነት ሰው ነው ይሄ ሰው? ምንድን ነው እየሰራ ያለው? ቤት ውስጥ ምንድን ነው እያደረገ ያለው? የመጣንበትን ታርጌት እሱ እንድትነግረኝ ነው የምፈልገው። እሺ፣ ያው ስለ ሙሉ ኢንፎርሜሽን እንዲኖር ብዬ ነው በነገርኩኝ እንጂ ዲቴል ወደዛ ገባሁኝ። ያው ስለ እየመጣሁልኝ ነው አሁን እንዳልኩ በቃ ይሄን እነዚህ ነገሮች እያደረገ በቃ ባህሩ እየተለወጠ ሬስቶራንቱን ከሸጠ በኋላ ሌላ ስራ አገኘሁ ይለኛል። ከዛ ተቀለብ ቤት ውስጥ መዋል ሲጀምር ቤት ውስጥ ብዙ ሰዎች ይመጣሉ። እንዴት ነው ህፃናት አይቀር ወንዶች አይቀር በቃ ሴት በተለይ ሴትና ህፃናት በቃ አለ እና ደግሞ አዛውንቶች በጣም ይመጣሉ። በቃ ቤታችን የሆነ እንዲብልብል ማህበር ያለ ነው ይመስላል። በቃ መተው አለ አይደል በቃ አንድ ሳምንት ይቆያሉ። በቃ 2 ቀን ይቆያሉ፣ 3 ቀን ይቆያሉ። በቃ አለ አይደል ምንድነው በቃ እኔ ገብቼ ሁሉ ጊዜ አዲስ ነው ስለምለው አለ አይደል እሱ የሚገባበት ያው ክፍላችን የተለያየ ነው። አንድ ቤት ብንኖር ክፍላችን የተለያየ ነው። እኔ የሚኖርበት በቃ አለ አይደል እሱ ባለበት ወደ እንድጠጋ ይፈልግ ተቀለ ሰዎቹን በቃ ሰላም ካልኳቸው ካገኟቸው ራሱ ሰላም ካልኳቸው በቃ ራሱ ምንድነው አንተ ሁሉ ያገኘውን ነገር ሰላም ነው ስራ ያሰራ ምን እያሰብክ ነው በቃ አለ አይደል የሚለኝ ነገር በጣም እንትን ነው። እኔም ምንድነው ይሄ ነገር እላለሁ። በቃ አለ አይደል ሰላም ብላችሁ ጓደኞቻችሁ የሥራ ባለሙያዎቹ ባልደረቦች ናቸው እንዴ በቃ የተለያየ ምክንያት ይሰጠኛል። ኢቭን ህፃናት ሲመጡ ራሱ ግራ ይገባኛል ማለት እንጃ በቃ እንዴት ምን ልበል በቃ አለ አይደል ቤታችን ሁሉ በቃ እንዴ የሆነ ነገር እንዳለ ነው። ከዛ ምንድነው እላለሁ በየቀኑ ጠይቋለሁ። ስራን ስራ አንተ እዚህ ጋር ምንድን በቃ የኔ ስራ ነው አይደል በቃ የምፈልገውን ነገር ያደርግልሃለሁ ከፈለክ የፈለኩን ነገር አደርጋለሁ በቃ እንትን በል በቃ አለ ከሆነ ተወሰነ ጊዜ በቃ መኪና የሚመቃየር ይችላል። የሚመጣባቸው መኪኖች ራሱ የተለያዩ ናቸው። የሚያወርገው ስልክ ተደብቆ የሚያወራው ስልክ ሲያወራ ራሱ ቤት ዘግቶ ወይ ወጥቶ ወይ ሰው አለ የለም ብሎ አለ አይደል በቃ ሁሉ ነገር በቃ የግል ፕራይቬሲ ነገር አድርገው ሁሉ ነገር ማለት ነው። እና ቤት ህፃናት ሲያመጣ ነው የህፃናት ድምፅ ይሰማል። በቃ አለ ሰው ራሱ ምንድነው ይለኛል ምንድነው ሲለኝ አይ በቃ ምን ልበል እኔም ራሱ ግራ ገብቶ በቃ ዝም ነው የምለው። በቃ ምን ልበል ታውቃለህ ይሄ ነው ማለት አልችልም። እኔ ምን አልተረዳሁትም። ቤት ስገባ ራሱ እንዴት ነው መኝታ ክፍል እንገባ ነው ከዛ አትውጣ እዚህ ስራ እየሰራን አትርብሽ ከቻልክ ደግሞ ውጭ በቃ አይደል እሱ ባለ ሰው በመጠበቅ ጊዜ እኔ ባልገባ ደስተኛ ነው ታውቃለህ። እኔም እሱን ፊት ሳላመስከፋት ያልኩኝ በቃ መደበቅ ነው ወይ ዝም የምለው። አንዳንድ ቀን ደግሞ እንደዚህ ሰው እንዳመጣ ሁሉ ጠፍቶ ሊመጣ ይችላል በቃ አይደል ከዛ በቃ የተለያየ ሰዓት ይሁን ሳለ ጤነኛ ሆኖ የገቡ ሰዎች ራሱ ሲመጡ ጤነኛ ሆኖ የነበሩ ሰዎች ሲወጡ አለ አይደል እንዴት በቃ ይሁን በቃ ወይ ደንዘው ነው ወይ ደግሞ በቃ አለ በፊት በእግራቸው የመጡ ሰዎች ሲወጡ መኪና ተዘጋጅቶ በቃ ማታ በጨለማ ሰው አይደለም በቃ ለአብሮት የሚሰው የሆኑ እንትኖች በዚህ መኪና ነው የሚመላለሱት። በአንተ መኪና ወይስ በሌላ መኪና? አረ በሌላ መኪና ብዙ መኪና አሉ። ምን ይችን መኪና ማጨረሻ ቼክ ማድረጋትም በጣም የተመኪና ይሄ መኪና ላንተ ማን ይገዛል? እሱ ነው ወይስ ቤተሰብ ነው? ቤተሰብ በፊት የነበረ ነው። ከዛ በቃ እሱ እንደውም በቃ የራስ ያዛታል። እንደውም ሌላ ቀይራለሁ ይላል። አሁን ላይ መጨረሻ ሌላ ቀይራለሁ ከፈለክ ቪኤት ምንም የፈለግኩን ነገር ይልኛል። ታውቃለህ አሁን ላይ በጣም የሚይዛቸው ነገሮች በጣም አሁን የዘመኑ ቴክኖሎጂ ናቸው። ከስልክ በላ አሁን አይፎን 70 በቃ ምን መቃለር ምን የሚቀርብ ነገር የለም። በቃ መኪኖቹ ፕራይቬት ናቸው። ለምንድን ነው ደንዘው ሲወጡ አንተ ዝም የምትለው? አትጠይቀውም ነው ጥያቄዎች? ወይ ጉድ! ምን እኔን ሊመታኝ ነው የሚቀጣው? በቃ ምንም በቃ አለ ወንድም አልመስሎም ራሱ በቃ በጉልበት የሚታመኑ አርፈት ብላ ጠጣ ውጣ በቃ ይሄ ነው ይሄ አንተ እርሻ የሚል ከዛ ውጪ የምታደርጋቸው ነገሮች መዘዝ ነው የሚመጡት። ምንም ነገር መናገር አትችልም። ምን መናገር አይደለም ቀና ብዬ ማየት ራሱ የሆነ ነገር ማስበው ነው። አንዲት ሴት አለች ብለኸኛል እና እስኪ ስለሱ ነገር ንገረኝ እስቲ። መች ነው የመጣችው እቺ ሴት? እስከ ዛሬ ሲመጡ 2 ቀን 3 ቀን የሚቆዩት ብዙ ጊዜ ማለት ነው። ሰዎች የሚያመጣቸው ሰዎች በላር 2 ቀን 3 ቀን ይመጣሉ። ከሌሊት ምናምን በቃ ሰው በማይኖርበት ጊዜ ያስወጣቸዋል አላለ። ይችኛዋ ግን ታውቃለህ 1 ሳምንት ቆየች። 1 ሳምንት ስቆይ ወዲያ አትወጣም። መኝታ ክፍል ነው የምትገባው። መኝታ ክፍል ደግሞ ስመጣ አለ የተለያየ ድምጽ ማለት ነው። በቃ ስትጨቃጭቅ ሰማታለሁ። የሆነ ስታለቅስ የሆነ ድምጽ አስወጣኝ በቃ መውጣት ፈልጋለሁ ምን ትላለች። በቃ የተለያየ ነገር ትላለች። ምንድነው ጠንከር ብዬ ምንድነው እያደረክ ነው? 1 ሳምንት እንዴት ሰው የማይኖር ሰው በቃ ደክሟት ዘላቂ ረፍት እያደረገች ነው። በቃ ተዋት ረፍት አድርግበት ምን አደረገች ምናምን ይለኛል።
አይ እንደዛ ማሰብ ምንድነው? አሞተን ከሆነም መውጣት አለበት። እንዴት ነው አንድ ሳምንት ሳይወጣ አንድ ቤት ተቆልፎ የሚኖርበት አልኩት። በቃ እንዴት አየርም እኮ መንከት አለበት ነው አንተ በቃ አይደል? በጣም ዛትሾቹ የሚያስነቅኝ ወንድሜ ስለሆንክ ምተው አይመስለኝም እንዳይመስልህ። በቃ አርፈህ ተቀመጥ፣ በስራዬ ጣልቃ አትግባ። አላህ የሚሰጠኝ ነገሮች በቃ የተለያየ ነገር ነው። አንተ ልጅ በቃ እናትና አባታችን በቤት ከሌሉ በኋላ አታከብርም። ማክበር የሚባለው ነገር ረስተሃል። ለኔ አትገዛም። እንደ ታናሽነት ማድረግ ያለብህ ነገር አድርግ፣ ታዘዝ። እናት አባት ቢኖር እኮ ፊትህን ቃል ከፋርገ ቀና አድርገህ የምትናገረኝ አልነበረም። አሁን ግን እንደዚህ በጣም ጋጥጦንክ በቃ እሱ የሚያደርጋቸው ወደ ነገር እንትን የሚለው እና ይሄ ነገር በጣም አስጨነቀኝ። በጣም ስጨነቅ እኔ ይችኛው ደግሞ አንድ ሳምንት ቆይ የሆነ ነገር አለ ብዬ አሰብኩት። ማለት እንግዲህ አንተ ሉል ሚዲያ እንግዲህ እንዳልኩ በጣም ከታተላለሁ። በጣም ብዙ ነገሮችን አለኝ። በጣም ችግሮችን አላለ ችግር ብዙ ሰው ይፈታ። እንግዲህ እናንተ ቆልፍ የተውስብስብ ችግሮችን እያንዳንዱን ነው የምትፈቱት እና ይሄን ነገር ለማንም ማውራት ያለብኝ ብዬ በጣም ራሴ ጋር ሳታገል ሳወራ ነበር። ብዙ ሰው ይመጣል ስላልከኝ ነው እዚህ ቤት ውስጥ በጣም ብዙ ሰው። በግምት እስከ ስንት ሰዎች መጡ ይሆናል? እኔ በቃ እኔ ማኖርበት አለኩ ቤቱ በቃ ነገርኩ አይደል? እኔ ማታ ገብቻ አራለሁ ሲጨንቀኝ ራሱ ቤት እዛ ስራ አራለሁ። በቃ ይሄን ነገር ላለማየት ብዬ ቤት እንትን እላለሁ። በቃ በቆሻሻ መጣ ወይም ደግሞ ደረቅ ቆሻሻ ሲሰበሰብም ሶፍት ላይ ደም በጣም ብዙ ነገር አለ እዚህ ጋር ምን ሆስፒታል ይመስለኛል የሆነ የታማሚ በሽተኛ በቃ አይደል? ብዙ ነገሮች ነው እንትን ብሎ እዚህ ጋር በቃ አንተ ከቤት እንዳትመጣ በዚህ ቀን እንዳትመጣ ምናምን ብሎ የገደበህ ቀን አለ። አዎ ይሄ ቀን አስፈላጊ በቃ ትምጣ ነው በጓደኞቹ በዛለ ቢዚ ነው። አንተ እረፍት ማድረግ አለብህ። እዛው እረፍት አድርግ ወይ ብር ይልክልኛል ጭራሽ እንካ እረፍት አድርግ። በእኔ ስራ ያልተሰውጭ ሰው ነው በእኔ የምሸፍን ይላል። በቃ እንደ ጭራሽ እንደዛ ምክንያት አድርጊ ወደ ውጭ ወጣለህ ማለት ጭራሽ ደስተኛ ነው እሱ በቃ ቀላል ባንዴ ገፍቶ ላለማስወጣት ነው እንትን ያለው እዚህ ጋር አለ ሐሳቡ። በቃ እኔ እንዴት ነው በግድ በቃ አይደል ውጣ ብሎ በቃ እንደወጣለት ፍላጎት አለው። በቃ ብዙ ጊዜ ከህፃናቱ ከወንዶቹ ከሴቶቹ የሚመጡት ቤት ውስጥ ምንድን ናቸው? አብዛኛው ጊዜ እኔ ብዙ ሁሉንም አይቻቸዋለሁ። በቃ ህፃናት ይመጣሉ፣ ሴቶች አሮጊቶች ራሱ ይመጣሉ ያልኩህ እኮ በቃ አይደል አሮጊቶች ይመጣሉ፣ ሴቶች ይመጣሉ። አብዛኞቹ እነዚህ ናቸው የሚታዩት እዚህ የሆነ ሲያለቅሱ ታያለህ። በቃ የሆነ ቤቱ በቃ የህፃን ማቆያ ይመስላል ወይ ደግሞ የያዘውን እንትኖች ይመስላል። በቃ እንዴት ልበልህ ብዙ ነገር ነው እንትን የሚለው በቃ የተለያዩ ነገሮች ናቸው። እና እንደው እባክህ ስለ አሁን ይሄን ነገር በቃ በጣም ግራ ስለገባኝ ነው አንተ ጋር መጀመሪያ አውርቼ እያንዳንዱ ነገር ብታይልኝ ማለት ፖሊስ ጋር ብሄድ ምን አይነት ችግር ይፈታል አለ አይደል? ከሁሉም የተሻለ እናንተ ብታዩት ብትመረምሩ። በእርግጥ አሁን ማስረጃ ምን ትባላለህ? ፖሊስ ጋር ብትሄድ ዝም ብለህ ሰው እንትን ማለት አትችልም። በቃ እሱ ነው ወይ እጅ ከፈንጅ ልታስይዘው ካልሆነ እሱ ደግሞ ከባድ ነው። ስለ አንተ አሁን ቢያንስ ማድረግ የሚያደርገውን ነገር ቢያንስ እናንተ ጋር ምን አለ በቃ ያንዳንድ በመረጃና በማስረጃ ነው የምትይዙት። ገብቶሃል አይደል? እናንተ ያሉት ሳይ እንግዲህ በማስረጃና በመረጃ ነው የምትይዙት። በቃ ሰውንስ በቃ አስተማሪ ነገር ነው እንትን የምትሉት እና ይህን ነገር እንድታይታችሁ ያንዳንዱን ነገር ወንድሜ የሰጠህን ኢንፎርሜሽን አጥጋቢ ነው። በዋነኝነት እነዚህ የሰው ልጅ ተመልካቾች የተለየ ነገር እንኳን ሲያደርግ የተለየ ሲለብስ የተለየ እንትን ሲል መጠርጠር አለበት። አሁንም ወንድሜ እያለኝ ያለው ነገር በጣም ትልልቅ መኪኖችን ነው የሚይዘው። ወንድሙ ስራውን አቋርጧል። ስራ እየሰራ ቢሆን መቼም ሬስቶራንቱ አሁን የለም ብለኸኛል አይደል? የለም ብለኸኛልና እንደዚህ አይነት ነገሮች አሉ። ካሜራማን መጠየቅ የምትፈልገው ጥያቄ ይኖራል? በጣም ከባድ ነገር ነው ነገሮች ነው። ግን እኔ የምፈልገው ነገር ምንድነው እቤት ውስጥ ይሄ ልጅ በሚሆንበት ጊዜ ከዛ ከመኝታ ቤት ድምጾች እሰማለሁ ብሏል። ይበልጥ ደግሞ አሁን እቺ የሚላት ሴት የምትባለዋ ኦሬዲ 1 ሳምንት ሆኗታልና ወንድምየው ቤት በሚወጣበት ጊዜ እቤት ብቻውን ሲሆን እዚህ አሁን ኢንትሮ የሚሰጠው ወንድማችን ራሱ ሊያደርገው የሚወስናቸው ነገራቶች አልነበሩም ወይ? ማለትም በራሱ ወይ መኝታ ቤት ሰብሮ ለመግባት ወይ ሴቶቹን ለማውራት ወይ ስጭ በቃ እነዚህን ሰዎች ለማየት ምንድነው የሚደረገው ብለህ በቃ አልሞከርክም ወይ እንዴ? በቃ ብዙ ሰው እኮ አዳልኩኝ ስለ አብሮ ጓደኞች አሉት አብሮ በቃ እንትን ይላል በቃ አይደል? እኔ ሶጣ ይካተላል በቃ እዚሁ በቃ እስከመጣ ድረስ እዚሁ ነው ልክ እኮ ነው ቤት አሁን እሱ እያለ ያለ ለምሳሌ መኝታ ቤት ከሆነ እሱ መኝታ ቤት ከሆነ ላይክ እነዚህ ሰዎች የሚቀመጡት ገብተህ ለማየት አልሞከርክም ወይ? እድል ለማግኘት በቃ በዛ እንዳልፈልግ ጭራሽ ወደዛ ካለ ምን አለ ነው በቃ የኔን ዕቃ መኝታ ክፍል አድርጉታን እንዳልኩኝ ቆልፎ ነው በቃ ወደ ስጀም ያ ቁልፍ በሱ ነው ያለው። ወደ ደግሞ ወደዛ እንድትጠጋ አይፈልግም በቃ እኔ እያለሁ በጣም ስለዚህ አሁንም ቢሆን ምንድነው የምናደርገው ወንድሜ ድብቅ ካሜራ ቤት ውስጥ እናስቀምጣለን። ታስቀምጣለህ አሳይሃለሁ በደንብ አድርጌ። ድብቅ ካሜራውን ካስቀመጥክ በኋላ ማስረጃ በደንብ እንሰበስባለን እኛ። ሰዎች ሲመጡ እነማን ናቸው ምንድናቸው የሚሉትን ጥያቄዎች ለምንድነው እንደዚህ የምታረጋቸው የት ነው የምትወስዳቸው እነዚህ ሰዎች ምንድነው እዚህ ቤት ውስጥ እየተደረገ የእናት አባት ቤት ውስጥ ነው አይደል እንደዚህ የሚደረገው? ምንድነው እዚህ ቤት ውስጥ የሚደረገው የሚሉትን ጥያቄዎች በጠቅላላ እንግዲህ አንተ ጠይቅልኝ።
ቤትህ ድረስ እንግዲህ መጠን እያንዳንዱ ነገር ዛሬውንም ከሆነ ዛሬውኑ ይሄን ነገር መጨረስ አለብን። ገብቶሻል? እሺ። እና እንደዚህ አይነት ነገር የምታረጉ ሰዎች እኔ ምን እንደምላችሁ አላውቅም። በዋነኝነት የሚደረገው ነገር አናውቅም። አሁንም ይሄን ሁሉ ነገር የምትለኝ አይ ሆፕ ከጥላቻ ምናምን እንዳልሆነ ለወንድምህ እና የተሳሳተ ቦታ ደግሞ ሰው ሲሄድ ማረም አስፈላጊ ነው። እስቲ እያንዳንዱ ነገር በካሜራ ለመከታተል እንሞክራለን። ተመልካቾች ወንድሜ አለማየሁ ለሰጣኝ ጥቆማ እጅግ በጣም አድርጌ አመሰግናለሁ። እስከ ፕሮግራም ፍጻሜ የትም እንዳትሄዱ። እንደምን አለ ሰላም ነው አለን። እንዴት ነው ተመቸ? የላኩልህ ዕቃ አረን እሱ ይመስለኛል። ግን አንደኛው ኩላሊቷ ትንሽ ፌል ሲያደርግ አይቀርም። ጉበቷስ እንዴት ነው? አሪፍ ነው። ጥሩ። ልቧን ለመውሰድ ፈልጌ ነበረ። ምን ትላለህ? ጥሩ ሀሳብ ነው። ጥሩ ሀሳብ። ስለዚህ ችግር የለውም። በኋላ ሂጅ ጨርሳታለሁ። እሺ። እዚህ ያለችው እንኳን አውጥቼ ለጥላት እያሰብኩ ነው። አይ ኖ እቃዋንና አንዳንድ ነገሮችን ከወሰድኩኝ በኋላ ነው ለጥላት ያሰብኩት። አሁን አንዱ የምታውቀው ወስጄዋለሁ። ጥሩ ነው። አይቼዋለሁ። አስመርምሬያታለሁ። ልቧም ጥሩ ነው ያለው። ጉበቷን፣ ኩላሊቷን በጣም ንጹህ ነው፣ እንዳለ ንጹህ ነው። ግን ከወሰድኩ በኋላ የት እንደማስወግዳት እንትን ነበር ማለት የት እንደምጥላት ለምን ጅብ አይበላትም ስፈልግ ጫካ ልውሰዳት እንዴ? ጫካ ላይ ሲያገኝብናል ብለህ ነው? መሸት ሲል ሄደን የምንሰራት እኮ ብንጥላት ጅቦች ነው የሚጫወቱባት። ምንም አይገኝም። እንኳን ሬሷ ቀርቶ አጥንቷ ራሱ አይገኝም። ወይ እንደዚህ እናድርግ እንዴ? እናቃጥለው። ራቅ አድርገን ይሸታል ብዬ አላስብም። ራቅ አድርገን ካቃጠልን ሰው ወደማይኖርበት ክልል ማለት ነው። እሺ እሺ አደርገዋለሁ። ዝም በይ ገና ምን አይተሽ? ዝም በይ አልኩሽ። ምንድን ነው? እሺ አፍሽን ዘግተሽ ተቀመጭ። ምን እያደረግህ? እሺ ምን እያደረግህ ነው? ምንድን ነው? ምንድን ነው? ምን ማለት ነው? ምን አገባህ? ትሰራለህ። ቁጭ ብለህ ተረጋጋ። ወንድም እኮ ነኝ። ለምን ማዳመጥ እኮ አለብህ። ትልቅ ስለሆንክ ነው እንዴ? ቆይ አንተ ምን እያደረግህ ነው? ምን አገባህ? ምን አባገባህ? ሂድ ቁጭ በል። እኔ እኮ ወንድም ምን አገባህ? እንዴት ትለኛለህ? ቆይ በማገባ እንዳገባሽ ሂድ ቁጭ በል። ምን እያደረግህ ነው? እሺ ንገረኝ። እያደረግህ ቁጭ በል። አርፈህ ቁጭ በል። እያደረግህ ያለውን ንገረኝ። አትጋፋ። በዚህ ሰዓት ይመለከታል። ስለሱ ያገባል። አንተ ስለአንተ ያገባኛል። ስለሱ ግን ምን እያደረግህ ነው? አይመለከትህም። ይኸውልህ ምንም ነገር አይመለከትህም። ስለዚህ አርፈህ ተቀመጥ። አይደለም ምን እያደረግህ ነው? ቆይ አርፈህ ቁጭ በል ብዬሃለሁ። ሁልጊዜ አርፈህ ቁጭ በል ነው የምትለው። ምን እያደረግህ? ቆይ ስራ ምንድን ነው? የተለያየ ህፃናት ታመጣለህ፣ ትላልቅ ሰዎች ታመጣለህ፣ እንዴት ታስለቅሳለህ? ምን እያደረግህ ነው? እመሰራው ስራ ነው አይደል? የጎደለብህ ነገር አለ? አዎ ብዙ ነገር አጎደለብኝ። ምን የጎደለብህ? አንተ እየበላህ ነው፣ እየጠጣህ ነው፣ እያለበስኩ ነው አይደል? ከዚህ በላይ ምን ትፈልጋለህ? በቃ ይሄን አንተ ወንድምነት ምን ትፈልጋለህ? ከዚህ በላይ የምታደርገው ነገር እኔ ከዚህ በላይ ምን ትፈልጋለህ? የምትፈልገው ነገር እያሟላሁልህ ነው። ነፃነት፣ ሰላም የምንፈልገው የምትፈልገው ነገር እያሟላሁልህ ነው አይደል? ስለዚህ አርፈህ ትቀምጣለህ፣ አርፈህ ትኖራለህ። በቃ እንደ ማንኛውም ሰው ትኖራለህ አርፈህ። አሊያ የምትለው ነገር ማለት ነው የምመለስ እንዳይመስልህ። አይ ከመቼ ምን እንደዚህ እየሆንክ ያለው? ቆይ የማይሆን ውሳኔ ውስጥ ነው። እናት አባታችን ቤት እያደረግህ ምንድን ነው? እነሱ እያሉ መቶ የማያውቁ ነገሮች ናቸው እዚህ እየተፈጸመ ያለው። ምንድን ነው? በእናትህ ስላለፈ ታሪክ እናታወራብኝ። እናት አባቴ ምናምን እንዳትለኝ። ያዳመጥኪ ነው አይደለ? አርፈህ ቁጭ በል። እኔ አርፈህ ቁጭ በል። ይበቃኛል። እኔ ቁጭ አልልም።
የምታደርገው ነገር ይሄዱ ህፃናት ታመጣለህ። ሲመጡ ጤነኛ ናቸው፣ ሲሄዱ ግን የሆነ በሽተኛ ናቸው። ምን እያደረክ ነው? እኔ ስለምሰራው ስራ አይመለከትም። እሺ ንገረኝ። እሺ አይመለከትም። ታው በራስ ላይ አርፈህ ቁጭ በል። አርፈህ ወንድሜ ስለሆንክ ዝም ምን እንዳይመስልህ። እሱን ማያየው ነው ምንም እኮ አርፈህ ቁጭ በል። እኔ የምሰራውን ስራ ምንም አይነት ነገር አይመለከትም። ስለኔ ስራ ምንም ነገር አይመለከትም። ትበላለህ፣ ትጠጣለህ፣ አለብስሃለሁ፣ አለቀ። ከዛ የዘለለ ነገር ምንም ነገር አይገባም። እኔ ስለምሰራው ስራ ምንም ነገር አይመለከትም ብያለሁ። ከዛሬ ጀምሮ እንደዚህ አይነት ቃላት የምታወጣ ከሆነ ማለት እመነኝ የማትወጣው ጣጣ ውስጥ ነው ማለት ነው። እሺ ለምሽ ስላንተ እኮ ነው የሚመለከተኝ። ተረጋግተህ አዳምጠኝ እያልኩ እኮ ነው። እንዴ ምን ታዳምጠኝ የፈለከው? ቆይ የምታደርገው ነገር ለኔ ማሳወቅ የለብህም? ምንድነው ቤት ውስጥ እየተነካከናውን ያለው እኮ ነው። ምን አገባህ? ቤቱ የኔ ነው አይደል? የእናት አባታችን ቤት ነው። ቢሆንም እኔ ነው አይደል ማስተዳደር። ልክ እሱ ነው እኮ አልተጋፋም። እሱ እኮ ማለት ይችላል መብት ነው። እና ታዲያ መብት ይጎለ ማለት ነው። ምንም ነገር እንዳገባ እያልኩ ነው። እሺ ተረጋጋሽ። ምንድነው? እሺ ለምን ትማታለሽ? አሁን እየጠየቅኩህ እኮ ዝም በል። በቃ ዝም ማለት እናንተ በቃ ዝም በል። ዝም ብለህ ኑሮን ትኖራለህ። የጎደለብህ ነገር ካለ ጠይቀኛል። አለቀ። በቃ አንተ በጉልበት ነው የምታምነው ማለት ነው። ጉልበት ብቻ ነው ያየው። አሁን ዱላ ብቻ ነው ያለው አይደል? እገልሃለሁ። እመነኝ፣ እገልሃለሁ። እሺ እገልሃለሁ። በቃ ካሁን በኋላ እኔ ስለምሰራው ስራ እኔ ስለማመጣው ሰው ምንም ነገር ስለማይመለከት አንድ ቃል ትንፍሽ ብትል ማለት ነው እመነኝ፣ እገልሃለሁ። እኔ ነው ያለው። እሺ እኔ ግን ነግሬሃለሁ፣ ለመጨረሻ ጊዜ ነግሬሃለሁ። ተው የምታደርገው ነገር አንደኛ እኔ አላውቅም እንደምታደርገው ሁሉ ነገር በጉልበት ነው እያልክ ያለው። በኋላ ግን ይሄ ነገር ገደል ይዞ እንዳይገባ ተው። አልገባኝም። ምን ለማድረግ ነው? ማለት ምን አደርጋለሁኝ? ግን ምንድነው ከእኔም የሆነ ነገር መጥፎ ነገር ቢሆን እኮ ከእኔ አትደብቅም። ምን አቅደህ ነው? እኔ ምን አቅዳለሁኝ? አንተ ንገረኝ። ምንድነው የምትሰራው? ከኋላ ቁጭ አልስትል ምን ማለት ፈልገህ ነው? የምትሰራው ስራ ልክ አይደለም እያልኩ ነው። እኔማ ልክ ሆነም አልሆነም አያገባም። አንተ አለ ምን አቅደህ ነው? ያቀድከው ነገር አለ? እኔማ አላቀድኩም። ግን ያቀድከው ነገር አለ ወይ? ምን አቅዳለሁ ብለህ ነው? እኔ እኮ የምታደርገው ነገር ለወቀው እና ደግሞ ለአንተ በፊት አሁን ታወራኝ ነበር፣ ጊዜ ስጠኝ ነበር፣ ታወራ ነበር። ስታወራ ስራ ላይ ነኝ፣ ቢዚ ነኝ እኮ። ቢዚ ማለት እንደዚህ ነው እንዴ? ቢዚ ነኝ። አዎ አለቀ። ይኸውልህ ቤቱን ማሟላት ነው ብያለሁ አይደለ? ቤቱን ማሟላት ስላለብኝ ቤቱን እንዳለ ሙሉ ነገር ማሟላት ስላለበት ቢዚ ነኝ። ስራ መስራት አለብኝ። ያ ነው መልስ በቃ። አዎ በጣም አንተ አንድ ያሰብከው ነገር ነው ብቻ እመነኝ፣ እገልሃለሁ። ፈጣሪ ምስክሬ ነው፣ እገልሃለሁ። እሺ እኮ ይሄም ተስፋ ላይ እኮ ነገር እያደረግህ ነው ማለት እኮ ነው። አሁን እኮ አንደና ምን የደበቀኝ ነገር አለ ማለት እኮ ነው። ምን የማላውቀው ነገር አይደል? ብዙ እየለፈለፍክ ነው፣ በጣም ብዙ እየለፈለፍክ ነው። እኔ ግን እንዳይቆጭ ብያለሁ። በኋላ እኔ የወንድምነትን ተናግራለሁ፣ ተውያለሁ፣ መክሬያለሁ። እንደወንድም አንተ ግን እንደወንድምነት ማየት አይደለም ጭራሽ ጊዜም ልትሰጥ አትችልም። ብዙ በጉልበት ነው ትመታኛለህ፣ ታሰቃየኛለህ። ሰው ጋር የምታመጣው ማነው? ስለ ራሱ ምን አገባ ከፈልኩ አገባማ። ስለማያገባህ እኮ ነው እኮ ስለማይመለከትህ አትጠይቀኝ። እኔ ነኝ አይደል የምሰራው? ተጎልተን ያለው እኮ ቤት ውስጥ አይደል? ይሰራህ አይደል? እሺ ዋጋ አንድ አቀልከው ነው ብቻ እመነኝ። አርጄ ነው የምሰጠው። ዋጋ ትከፍላለህ። እያንዳንዷን ነገር ዋጋ ትከፍላለህ። እመነኝ። ቆይተሃለህ። ጭንቅላትህን አርጄ ነው ለእጅ የምሰጥልህ። እመነኝ። ገና ለገና እንደምነግሩ ይበጣጥሳል። እንግዲህ ውድ ተመልካቾቻችን ያው አንዳንድ ማስረጃዎችን ሰብስበናል ማለት ነው። እንግዲህ ወንድማችን ለእውነት የቆመ ወንድም ነው። አሁንም ቢሆን እንዴት እንዳስወገደው ካሜራ ሰጥቶናል። ያየነው ነገር ከወንድም የማይጠበቅ ነገር ነው። እሱንም ሲያደርጉ የነበረው እንኳን ለሌላ ሰው የሚራራ ማለት ነው። ሌላም የሴት ልጅ ድምጽ ሰምተናል። ምናልባት ቶሎ እንዳያሸሻት ደግሞ ኃይላችን እንደዚህ እንደምታዩት ተጠናክሯል። ይሄ ሁሉ የህግ አካል እኛን ለመጠበቅ የመጣ ነው። ገብተዋል። እነሱ ጋር ሆነን እስቲ ገብተን እያንዳንዱን ነገር እኔ እስቲ የሚመስል ያየኸው የመሰለህ ነገር ካለ እስቲ ንገረን። ምንድነው ልጅቱ ምንድነው የመሰለች? አላሳየህም አይደል? ምንም አላሳየኝም። በቃ ሳወራው ስለሷ ሳነሳበት በቃ ቦክስን ሰነዘረብኝ። በቃ ቀጠቀጠኝ። ምንም በቃ አይደል ላወራው ሰው ምን አገባ ብላ በቃ ያልኩ ነገር ምን አይደል ወደዛ ሊያስጠገኝ አልቻለም።
የሆነ ነገር ሆናለች ልጅቷ በጣም እንትን እያለች ነው። በቃ እውነት መስኮቱን በሩን ከፍቶ ሲገባ ነው ድምጿ ይሰማታል አይደል? በጣም እንትን ነው በጣም የሆነ ነገር ሆናለች። ብቻ ያለውን ነገር ሁሉ እናጣራለን። አሁንም ይሄው መሳሪያ ይዣለሁ። በስትክክል አሁንም ገብተን ምን እየተደረገ እንዳለ አብረን እናጣራለን ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁ ውድ ተመልካቾቻችን ያው እንግዲህ ይሄንን ነገር ለማየት ነው እዚህ የመጣ ነው ማለት ነው። በዋነኝነት ግራ የሚያገባ ነገር ነው። ትንሽ አስፈሪ ነገር ነው። ስካሪ ነው። ግን አሁን እዛው ቤት ነው ያለ ነው። ግቢውን ደግሞ ሳይቆልፈው ወጧል ማለት ነው ወንድምየው። እኛ እንድንገባ ማለት ነው። እዚህ ጋር ህግ አካላት አሉ። እኛ ደግሞ እዚህ አለን። ገብተን እስኪ ያው ካሜራ ብዙ ነገር ማየት ስላለበት ለእኛም ለማስረጃ እንዲጠቅመን ካሜራውን ማየት አለብን ማለት ነው። እንግባ አይደል? ፈጣሪ ይከተላል ና ተከተል። ሰዋት ነው ያለው። አግባ ቆይ ቀስ ያልክሽ ቀስ ያልክ ነገር እነሱ ምግቡ ነው ቤቱ። እኛ ነን ሰላም ነው። እንዴት ነው? ሰላም ነው። እንዴት ነው? የእነ አለማየሁ ቤት ነው? አዎ። ማን አለ? እኔ የአለማየሁ የቅርብ ጓደኛ ነኝ። እዚህ ጋር ካሜራ አለ እኮ። ካሜራ ምንድን ነው? ሰዎች ውስጥ ምንድን ናቸው? አይ እነሱ እንኳን ችግር የለውም። አሁን ለምን መሰለህ የመጣ ነው አለማየሁን ፈልገን የመጣ ነው። ለአለማየሁ የሆነ የተላከለት መልእክት አለ። አለማየሁ የለም። አለማየሁ እሱን ማግኘት አንችልም? አትችልም። ስልኩን ማግኘት እንችላለን? አትችልም። ማን ያህል ሲጀመራል? እኔ ልውል እባላለሁ። እንዳልኩ ነው መልእክት ለማድረስ ነው የመጣሁት እኮ። በካሜራ ነው ታዲያ መልእክት የምታደርሰው? አይ እንዴት መሰለህ እሱን ፈልጌ ነው የመጣሁት ነው እኮ። የለም እኮ አልኩህ አይደለ? የለም ካልኩህ እኮ መሄድ ትችላለህ። ስለዚህ እርግጠኛ ነህ? የለም። በቃ እሺ ነው ያለው። ካሜራውን ግን ለምንድን ነው አስጠፋው? ካሜራውን ያመጣሁበት ጉዳይ እየነገርኩህ ነው ወንድም። ካሜራው አለማየሁን ለመቅረጽ ነው የመጣሁት። ወንድሙ ከሆንክ በአንተ በኩል ስጦታውን ሰጥተህ መሄድ እንችላለን። ይቻላል። እንደዛ ይቻላል። ወንድሙ ነው። እሺ፣ ግን ደግሞ እሱን ልደውልለት ትችላለህ? ስልኩ ማለት ደውለህ ስልኩ ዘግቷል። ለምንድን ነው የፈለጋችሁት? እንደውም ስጦታ ለመስጠት ነው። አንተም ብትቀበለው ግን እሱ መገኘት አለበት። ጥሩ፣ እኔ እቀበላለሁ። ስለዚህ ውስጥ እንግባና እናውራ። ውስጥ እንኳን መግባታችሁ ለምን? መግባት ስለሌለብን። ምክንያቱም ገብተን ካልሆነ እንዴት ልንሰጠኝ እንችላለን? እዚሁ ስጠኝና መሄድ ትችላለህ። ውስጥ መግባታችንን ማለት ነው አይደል? ጨርሰን ይመስለኛል አይደል? አዎ ጨርሰናል። ካልፈለክ መሄድ እንችላለን እኮ። ስጦታው ይባላል እንዳልኩ ነው። ይሄንን እኮ የተፋፈንኩት ለሌላ ነገር አይደለም። ላይክ ሌላ ወረርሽኝ ምናምን እንዳላመጣ ብዬ ነው ለሰው። ስለዚህ ፍላጎቱ ካለ እንግዲህ ወይ እሱ እስከሚመጣ እንጠብቅ ወይ ለአንተ እንስጠህ ገብተን እያለን ማናገር ስላለብን ነው። መልዕክት ስለሆነ እኮ። መልዕክት ካለ ለእኔ መስጠት ትችላለህ። ካልሆነ ነገር መሄድ ትችላለህ። እሺ ቆይ ለምን ትዘጋዋለህ ወንድሜ? ቆይ አትዝጋው እስኪ። ቆይ ምን ፈልገው? ማን ስለሆንክ ነው በቤት የምትገባው? ይኸውልህ ወደ ቤት እኮ አልገባሁም እኮ። ታዲያ ምንድን ነው በር የምትገባው? አለማየሁን ፈልጌ ነው የመጣሁት። የለም አልኩህ አይደል እንዴ? ካሜራውን አጥፋ አንተ። ለምን የሚጠፋው? ማን ስለሆንክ ነው ቤቴ? እሺ ተረጋጋሽ። ተረጋጋሽ። እሺ አትምተኛ። እረጋጋልሃለሁ እኮ። እሺ መሳሪያውን ዝቅ አድርገው። እሺ በቃ ተረጋግተን እንገባለን። በቃ ለምን እግርን ያነሳው?
ተናርጄ ነው ሻናጄ ነው እግርን ያነሳው በሬንስ አትምታኝ። እሺ መሳሪያውን ብቻ እኮ እሺ መሳሪያውን ዝቅ እሺ መሳሪያውን ዝቅ እሺ መሳሪያውን ዝቅ ግባ። ለምንድን ለአንተ ነው ዝቅ የሚልልህ? ግባ ና ጠጋ ብሎ ቁጭ መሳሪያውን ዝቅ ቁጭ በል እያልኩ ነው። ለምን እንደሚል ለምን? እሺ ለምንድን መሳሪያው ዝቅ የሚልህ? ቁጭ በል እስኪ በል ቁጭ። እያናገርን አይደል? እሺ ተረጋጋና ቁጭ ብለን ነው እያናገርን ነው አይደል? አዎ እሺ ተረጋጋና ቁጭ ብለን ነው። ቁጭ በል ወደዛ ጠጋ በል እንዳትጠጋኝ ውሻ። እሺ ሰምተኛ? እሺ አስቀምጠው በቃ መሳሪያውን። እሺ ማውራት ባለብህ መንገድ እሺ አውራኝና በቃ እሺ መሳሪያውን አስቀምጠው በቃ። ለምን ይቀመጣል? መሳሪያ አልወድም እኔ። ማነህ? ማለት ማነህ? ያለማየሁ ወንድሙ ነህ? አዎ። የት ሄዶ ነው እሱ? የለም ሞቷል። ምንድን ነው እዚህ ነው? ምንድን ነው እንደ የሚያጫውት እሱ? እሱ ባጠፋው ለምን እንደሆነ እንደ ወንድ የሚያጫውት ምንድን ነው? ምንም በቃ ተናርጄ ነው። ታዲያ በሬን ስትይዝብኝ ምን ላድርግሽ? ለምን በሬን ያስገብኝ ታዲያ? በር ውስጥ በመያዝ ምን ችግር አለ? አይደለም በሬን ግፍት ስታደርግብኝ ነው። ታዲያ ምን ልበልህ? ታዲያ ለምን ታነሳለህ? እሱ ባጠፋው ጥፋት ለምንድን ነው እኔ ላይ መሳሪያ የምትመዘው? ያጠፋው ጥፋት አለ እሱ? እሱን አይደለም ፈልጌ ነው። ይሄንን ነው ታዲያ? እሺ መሳሪያውን አስገባው በቃ። እሺ በቃ በተረጋጋ መንፈስ እናውራሽ። ለምን የማስገባው? እኔ መሳሪያ አልወድም። ምን ያባት እባክህ በቃ መሳሪያውን አስገባና በስነ ስርዓት እናውራሽ። የምታወራኝ ከሆነ በስነ ስርዓት እናውራ በቃ። እሺ ይቅርታ በቃ እግሬን ላነሳሁበትም ይቅርታ። ምንድነው ላይክ ስራህን የተውክበት መንገድ ምንድነው? ለምንድነው ከድሮ የመንግስት መስሪያ ቤት ለምንድነው የወጣው? ምንም በቃ እንደዚህ ደሞዛቸው ግን ትንሽ ስለሆነ ለቤቴም ስለማይበቃ ለቀኩኝና ሌላ ስራ ጀመርኩ። ምክንያቱም ቤቱን እንትን የምለው እኔ ነኝ። ምን የምትለው? ቤቱን የምታስተዳድረው እኔ አስቤዛ የምገዛው እኔ ነኝ። የሚያስፈልገው ነገር እንዳለ የምገዛው እኔ ነኝ። ስለዚህ የመንግስት ደሞዝ ደግሞ እንደምታውቀው ነው ትንሽ ስለሆነ ሰራው። ሀብትና ንብረቶች ከየት ነው የመጡት? ሰርቼ ነው። ምንድነው የሰራው? የራሴ ስራ። ምንድነው? አስፈላጊ ነው መናገር ላይ እኮ ምንድን ሰርተህ ነው እኮ እያልኩ ያለሁት እኮ። አስፈላጊ ከሆነ እሺ እነግርሃለሁ። አስፈላጊ ነው። በአጭር ጊዜ 3 እና 2 መኪና ገዝተህ አንተ ተንላቀህ የምትኖርበት እሱን የሚያክል 200 እና 300 ግራም ወርቅ የምታደርግበት ምን አይነት ስራ ሰርተህ ነው? የራሴ የሆነ ስራ እኮ ነው እኮ። ምንድን ነው እሱ ስራ ያልኩህ ነው? የግል ስራ አለኝ። እሺ ምንድን ነው ስራው? አስፈላጊ ነው ግዴታ? አዎ። እሺ ጥሩ። ከውጭ እቃዎችን እያመጣሁ እሸጣለሁ። ከየት ሀገር? ከዱባይ ሀገር፣ ከአሜሪካን፣ ከካናዳ ከሁሉም እቃ እያመጣሁ እሸጣለሁ። አዎ። አውጣው እስኪ ቶሎ በል። ፓስፖርትን አውጣና አሳይ። ቪዛ ያስመታበት ውስጥ ነው። ሂድና ግባና አውጣው። ቀጥ ብለህ ና። እዚህኛው ምን አለ? ለምን እዚህኛው አይደለም፣ እዚህኛው አይደለም፣ እዚህ ነው። በዛ ነው። ቁልፍ ነው። የምን ድምፅ ነው የምሰማው? ቁልፉን ይዞት ይላል። ምን ማድረግ አልችልም። ቁልፉን ይዞት ይላል። በዛ ነው እሱ ሲመጣ ቁልፉን ሰጥቼ ተቀብዬው። ማነው እኮ ውስጥ ድምፅ ያለው ነው እኮ እያልኩ ያለው። እህቴ ናት። ስላመማት ነው ትንሽ ስላመማት ነው። ምንም ማለት ነው። እህቴ ናት። ተቀምጠን እናውራ። ቁጭ ብለህ እዛ እንዳትጠጋኝ እኮ ተቀምጠን እናውራ። እሱን መሳሪያ ለምን አትወርድም? ቆይ እሱ ያጠፋው ጥፋት አለ እንዴ? እንደዚህ ማናት? እህቴ ናት። አሟታል። ለዛ ነው አትችልም። ለዛ ነው ህመም አትችልም። በጣም አሟታል። እኔ እኮ የማውቀው አንተና አለማየሁ ብቻ እንደሆናችሁ ነው እዚህ ቤት። እህቴ ናት። እሱ የነገረ ነገር ካለ አላውቅም። ብቻ ስለሷ አይደለም እያወራ ያለው አንተ እኮ እህቴ ናት። የአቶ ገዛኸኝ ልጆች 2 ናችሁ እያልኩ ነው። አይደለም እሷ በቤተሰብ ነው የምንገናኘው። ዘመድ ነው፣ ዝምድና አለ። እሺ ቁጭ ነው። ወደ ተቀምጠሽ አለቀህም። እሺ ምን ለቀህ እንዳይመስልህ እገባለሁ። በጣም እያለቀሰች ነው። እባካችሁ እያለች ምንድን ነው ያመማት? ኧረ ምንም አለ። እንደዚህ እንትን ነው ጨጓራ አለባት። አድኑኝ የሚል ድምፅ ነው። ታይፎይድ አለባት፣ ጨጓራ አለባት። እና ገባ ቀበቶን ፍታው። እሺ ፍታው፣ ቀበቶን ፍታው። እሺ ፍታው። እሺ ፍታው እያልኩ ነው። እሺ ፍታው። ይኸው ጅሮ ላይ ጣለው። እሱ ላይ ይኸው ጣለው። እሱ ላይ ወደ ኋላ ዙራው እጅ። እሺ ይኸው ወደ ኋላ። ይኸው ወደ ኋላ። እሺ ይኸው ነግሬሃለሁ። እሺ
ብልጥ ለመሆን እንዳትሞክር። ብልጥ ለመሆን እህቴ ናት አልኩህ እኮ። ታዲያ እሺ ፈልገህ ነው? ሽንታ እያጣመምከኝ ነው እኮ ውሻ እና በመታመም ነው። ቁጭ በል ቁጭ በል ተነሳው። ምንድን ነው እሱ ያጠፋው? ትፈታለህ እንዴ? እንደዚህ የምትመጣኝ? ቁጭ በል። እሱ ያጠፋው ትፈታለህ? እንደዚህ የምትመጣኝ? ቁጭ በል። ተቀምጫለሁ እኮ እሱ ያልኩህ ነበር። ቁጭ በል ቁጭ በል። ግንባርህን እንፈረክስልህ። ና ምንም ነገር የለም እኮ። ኧረ እባካችሁ ተሰበር ኧረ ምንም ነገር የለም። ቁጭ አልኩህ አንተ የሰው አይን ይምጣ ሉሌ። ምንድን ነው አይንሽ? ምንድን ነው? አይኔ ማየት አይችልም። ምንድን ነው? ምን ነው? ልጅ ድምፅ ታስበላች። አይኔ ማየት አይችልም። ኧረ አታይም። አይኗ እውር ናት። ለዛ ነው። ዝጋ። ምንድን ነው? ውጭ ያሉ ሰዎች ያሉ እስከዛ ኧረ ና ኑ ያዟት። ቁጭ አልፈህ ቁጭ ናት። አትቀልቀል። ቁጭ በል። ማን ናት? እህቴ ናት። ዘመድ ነን እኮ አልኩህ እኮ። ጨጓሯ አይኗ እውር ናት። አይኗ ማየት አይችልም። ለዛ ነው። ቀልዱን ተወው ወንድሜ። እየቀለድኩ አይደለም። አይኗ ማየት አይችልም። ቀልዱን ተወው። ስለምን ቀልድ ነው የምታወራው? አይኗ ማየት አይችልም እኮ ነው ያልኩት እኮ። ምን ሆና ነው? እኔ ምን አውቃለሁ? አይኔን አወጣሁታል ነው እኮ ያለች። አላወጣሁም። የምን አይን ነው የምታወራው? እኔ ሰው ላይ አይኔ አውጥቼ አላውቅም። ስለምን አይን ነው የምታወራው? ለፍልፍ ቀስ ብለህ አስረዳኝ እኮ። እኔ አይኔ አውጥቼ አላውቅም። ታዲያ ምን እየሰራሽ ታዲያ? እሷ ታማ ቁጭ ብላለች። ለዛ ነው በቃ አይኗን የሚሸፈንኩትኝ ስላመማት ነው። አይኗ ማየት አይችልም። አይኗ ሞራ ነው ግርዶች ነው ማለት። ከዚህ በፊት ሞራ ነው የሚሉት። ከዛ ከክፍለ ሀገር ስትመጣ ሞራ አይኗ እንትን ተብሎ ነበር። ከዛ እዚህ እንደመጣች ደግሞ ሙሉ ለሙሉ ተሸፈነ። ያሳከምካት? የሰከምኳት ነበረ። ሙሉ ለሙሉ ተሸፈነ። አንተ ምን አይነት ሽታም ነው? አልዋሸሁም እኮ እውነቱን እኮ ነው የነገርኩህ። ይኸውልህ ከዚህ በኋላ ከዋሸ ማለት ነው ችግር ውስጥ ነው። አልገባኝም። ቆይ ምን እሱ ቆይ ያደረገው ነገር አለ እንዴ? እኔን እንደዚህ የምታሰቃዩኝ? እኔ ምን አድርጌ ነው እንደዚህ የምታሰቃዩኝ? ምን እየሰራች ነው ሴት ልጅ እዚህ ቤት ውስጥ? አስቀምጫት ነው አልኩህ እኮ። በቃ ዘመድ ናት። ታማ ስለነበረ እዚህ መቀመጥ ፈለገች። አስገብቼ እያንዳንዱ ነገር ጠይቃታለሁ። ጠይቃት። ይኸው እሷን ይኸውልህ ትነግርሃለች። እዚህ ለመቀመጥ ነው የመጣሁት ነው የምትለው። ሌላ ምንም አይነት ባላይ አይኔም ባላይ አንተ ትክድ ነበረ። አልገባኝም። አንተ ጉበቷ ንጹህ ነው ኩላሊቷ ንጹህ ነው ምናምን ትላለህ። አታፍርም? አልገባኝም። ስለምን ጉበትና ስለምን እዚህ ቁጭ ብለህ ስልክ ስለወራኸው እየነገርኩህ ነው። ማን ነው ለጅብ ፈርክሽ ሰጠዋታለሁ። ዛሬ ውስጥ የት ወስጄ ልጣላ ስትለኝ ነበር። ይሄ የምን ስልክ ነው የምታወራው? እየቀለድኩ አይደለም። እሺ እየቀለድኩ አይደለም። ቆይ እንዴት ታውቃለህ? አርፈህ ትቀመጥ እንደሆነ ተቀመጥ። እሺ ግን እንዴት ይውሻለች? እንዴት ታውቃለህ? ማን ነው ይውሻለች? ምን አልጠገበልህም ነው? አልበረደልህም? አልበረደልህም ወይ? ቁጭ በል። እሺ አትምታኝ። አልበረደልህም አንተ? አትምታኝ። ይውሻለች እሱ ነው አይደል? ይኸውልህ ጣጣ ውስጥ የከተተኝ አለቅህም። እሱም ማንም አንተ ስነ ስርዓት ያዝ። ማናት? እገለዋለሁ። ፈጣሪ ምስክሬ ነው። እገለዋለሁ። እናንተ እጅ እኮ መውጣት እኮ የማይቀር እኮ ነው አይደል? እገለዋለሁ። ይኸውልህ ትወጣ እንደሆነ እናያለን። ትወጣ እንደሆነ አብረን እናያለን። መጀመሪያ አዳምጥ፣ በደንብ አዳምጠኝ። ምንድን ፈልግ? አንተ ማነህ? ምንድን ነው የምትሰራው? ስለምሰራው ስራ ግን ይኸውልህ ያወቅህ እንደሆነ እመነኝ። እንዲህ እንደቀላሉ እንደምታየኝ እንዳመሰ ማለት የማትወጣው ጣጣ ውስጥ ነው የምገባው። ማን? አንተ። ስለዚህ ሳላውቅ ፈትቼህ ልውጣ በሰላም። አዎ ይሻላል። ስለኔ እዚህን ያልጠቀመው ከፈለክ ግን እመነኝ ሞትህን ነው እያፋጠንክ ያለው። ይኸውልህ እሱን ተወው። እሺ እሱን አንተ አይደለም ሞት የምታፋጥንልኝ። እሺ ሞት የምታፋጥንልኝ አንተ አይደለም። የምትቆጭበት ይሆናል እንደዚህ የምታኝ ግን እመነኝ። ሞትህን የምታፋጥንልኝ አንተ አይደለም፣ ፈጣሪ ነው ከወሰደኝ የሚወስደኝ። ምንድን ነው የምትሰራው? እያንዳንዱ ነገር ካልነገርከኝ አሳፍሼ አስወስድሃለሁ። እያያቸው ነው ከውጭ
ይዣቸው ከኋላ የነበሩት በሙላ የህግ አካላቶች ናቸው። አንተን ነው የሚጠብቁት። እቺ ልጅ ምንድነው ስትሆን የነበረው እዚህ ቤት ውስጥ? ምንም። ምናልባት ከኔና ካንተ የሚቀር ነገር ካለ እንነጋገር። ቱ ቢሆንስ እንነጋገር፣ ካልሆነ እንዳለ ነው የሚወስዱ። እዛ ከሆነ ጥሩ። የምትፈልገው ነገር እንዳለ ስጣለህ። የምነግርህ ነገር የምትደብቅልኝ ከሆነ ምን ይመስላል? እሺ ብንስማማ። እደብቅልሃለሁ። ይኸውልህ እደብቅልሃለሁ። ስደብቅልህ ግን እያንዳንዱን ነገር ርግፍግፍ አድርገህ እንድትነግረኝ ነው የምፈልገው። እነግርሃለሁ፣ ግን ትደብቅልኛለህ። አዎ ጥሩ። የምትፈልገው ነገር እንዳለ ጠይቀኝ፣ እነግርሃለሁ። ቀጥል። ምን እንደምትሰራ ማነህ? ጥሩ። እሺ ጥያቄው እኮ እሱ ነው። ስሜ ታደሰ ይባላል። እሺ የዓለማየሁ ወንድም ነው። እሺ የምሰራው ስራ ደግሞ ቅድም የነገርኩህ ውሸቴን ነው። የመንግስት ስራ የለቀቁበትን ምክንያት የራሴ የሆነ ምክንያት አለ። እሺ የመንግስት ስራ በምሰራበት ሰዓት አንድ ስራ መጣልኝ። ምንድን ነው ስራ? አንድ ባለሀብት መጣና አዋራኝ። ባለሀብት ስለ ያው አሁን ላይ እንደ ወንድሜና እንደ ጓደኛ የምናወራ ነው። እሱ መጣና አዋራኝ ማለት ሌላ ስራ አይነት እንደሰራለት ማለት ነው። ስራው ምንድነው? ትንሽ ሊሰቀጥጥህ ይችላል ወይም ልደነግጥ ይችላል። ሰምቼዋለሁ። እያንዳንዱን ነገር ተናገር ዝም ብለህ። ጥሩ ከሰማህ የሴቶችን ወይ የሰዎችን ኩላሊት ማውጣት፣ አብዛኛውን ግን የሴቶችን ማለት ነው። ለምን የሴቶችን መሆን አስፈለገ? የሰውነት አካላቸው ንጹህ ስለሚሆን ማለት ነው። የአብዛኞቹን የወንዶች የትላልቅ ሰዎች ከሆነ ግን የተበላሸ ነው የሚሆነው። የሴቶች ግን ንጹህ ነው። ለምን? ይጠቅማል እና ደግሞ እነሱም ይጠቅመናል ስንል የወንዶቹ ምን ስለሆነ ነው? አልኮል ስለሚወስዱ ነው? አልኮል ይወስዳሉ። አብዛኛውን ሰዎች ወንዶች እንደምታውቃቸው ከሆነ አልኮል ተጠቃሚ ናቸው፣ ሱሰኛ ናቸው። በዛ ደግሞ የውስጥ አካላቸው የወድቃቸው የተበላሸልን ስለሚችል እነሱን አብዛኛውን ጊዜ አንጠቀማቸው። እሺ ድንገት ከወንድ ብንጠቀም ህፃናቶችን ነው የምንጠቀመው። ከሴቶችን ግን ትላልቅም ትናንሾችን ነው የምንጠቀማቸው። እቺ ምንድን ናት የሆነ? እሷንም ልክ እንደዚሁ ለዚሁ ስር ወሰድኳት ናት። ከየት አገኛት? መንገደኛ ናት። አፍኜ ወሰድኳት ማለት ያው ከዚህ በፊት ትከታተላት ነበር። ምን እያወራህ ነው? አላወራትም። ያው ከጀርባው ሆኜ ከርቀቱ ሆኜ እከታተላት ነበር። የምትሄድበትን መንገድ የምትገባበትን ቦታ በሙሉ እከታተላት ነበር። አንድ ቀን አሳቻ ሳትጠብቄ ወሰድኳት፣ አገትኳት ከሰፈሩ። እሺ ካገትኳት በኋላ አስገባኋት። ያው ትንሽ ማሰቃየት ስለነበረብኝ አሰቃየኋት። አርፋ እንድትቀመጥ አሰቃየኋት። ካሰቃየኋት በኋላ ትንሽ ማደንዘዣ ነገር ሰጠኋት። እሺ ማደንዘዣ ነገር ከሰጠኋት በኋላ የመጀመሪያ ያደረኩትን ስራ አይኗን ወሰድኩት። በምን እንደምታስወስደው ማን ነው የሚወስደው? አሉ የራሳችን ዶክተሮች አሉ። እዚህ ነው መጠብ ይወስዱት? አይደለም የራሳችን ጊዜ አለ፣ ቦታ አለ። እዛ ወስዳቸው ነው የሚወሰደው? ከዚህ እንወስዳቸዋለን በመኪና። ከወሰድኳትኝ በኋላ አይኗን የውስጥ አካላቸውን ከወሰድኩኝ በኋላ ከፈለኩኝ ለጅብ ሰጣቸዋለሁ ወይም አቃጥላቸዋለሁ። አስከሬናቸው ነው የምታቃጥለው? አሁን አቃጥላቸዋለሁ። ምክንያቱም አንድ ፍንጭ እንዳይገኝብን ማለት ነው። ምንም አይነት ፍንጭ እንዳይገኝብን እናቃጥላለን ወይም ለሬሳ ለጅብ እንሰጣቸዋለን። እንደዛ እናደርጋለን። እዚችንም አይኗን ካስወሰድኩኝ በኋላ ፈልግሻለሁ ትጠቅመኛለሽ እያሰብኩኝና አስቀመጥኳት። እሺ ለአንዳንድ ነገሮች ማለት ነው። ለአንዳንድ ነገሮች ስለ አንዳንድ ሹገር ዳዲዎች እንደዚህ አይነ ስውሮች ወይም አይን የሌላቸውን ሴቶች ይፈልጋሉ። ለምን? አልጋ ላይ ምቹ ናቸው ብለው ይታሰባል። ማለት አያስቸግሩም። ስለማያስቸግሩ አይነ ስውሮችን አብዛኛውን ጊዜ ለሹገር ዳዲዎች እንሰጣለን። ለሹገር ዳዲዎች ከሰጠን በኋላ እንደፈለግን አድርገን ሽጠን ከሹገር ዳዲውን እንደዚህ ባለሀብት ሰዎችን ተጠቅመው ከጨረሱ በኋላ መጥተው ያስረክቡናል። ካስረከቡን በኋላ የውድቃቸውን ወስደን እናቃጥላቸዋለን ወይም ለጅቦች እንሰጣለን። ጅቦችን ከየት አግኝታችሁ ነው የምትሰጧቸው? ጫካ አለ። ሰው ወደማይኖርበት ጫካ እንወስዳቸዋለን፣ እዛው እንጥላቸዋለን። እሺ ግን እንደዛ ካደረግን በኋላ መቼስ ጅብ እንደምታውቀው ጭንቅላት፣ እጅ፣ እግር አይበላም። ሌሎችም ህፃናቶች ይመጣሉ፣ ታላላቅ ሴቶችም ወንዶችም ይመጣሉ። እንዳለ ይመጣሉ። ብዙዎቹ ይመጣሉ። ብዙ ይመጣሉ። እንደዚህ እንዳያት አይነት ከሷ ከፍ ያለም ይመጣሉ። እንደመጡ ያው ትንሽ መሸወድ ያለብን ነገር አለ። ህፃናቶች ሲመጡ እንዴት መሰለህ? መጀመሪያ በቸኮሌት እንሸውዳቸዋለን። ከዛ መጮቻ ነገር እንሰጣቸዋለን ወደኛ እንዲመጡ። እንደዛ ካደረግን በኋላ እናስገባቸዋለን መኪና ውስጥ። ካስገባናቸው በኋላ እኛ ለእናንተ ትልቅ እድል ነው ይዘን የመጣን ብለን
እንሸውዳቸዋለን ወይም እናሞኛቸዋለን በቸኮሌቱ። እዚህ ከገቡ በኋላ ግን ትንሽ ሊያስቸግሩን ስለሚችሉ እዛ ጋር እንደምታየው የህፃናት ፊደላት አለ። የቱ ጋር? ያ እዛ ጋር ግድግዳ ላይ ተለጠፈው። እሺ የህፃናት ማሞኛ አለ። እሱን እንጠቀምበታለን። እሺ ይኸው ከዚህ አንዳንድ ነገሮችን ከተማራችሁ በኋላ ወደ ውጭ የምትሄዱበትን ፕሮሰስ እናዘጋጃለን። ከቤተሰቦቻችሁ ላይ እንላቸዋለን። ቤተሰቦቻቸው ጠፍተው እየፈለጉ ነው እያበዱ እነሱ እንደዛ ካደረግን በኋላ አርፈው እንዲቀመጡ እናደርጋለን። ምግባቸው ላይ እነሱ ያው መርፌን ስለሚወዱ አንዳንድ ህጻናቶች ምግብ ላይ እንቅልፍ መድኃኒት እንሰጣቸዋለን እንዲተኙ ማለት ነው። ራሳቸው እንዲስቱ ካደረግን በኋላ እንወስዳቸዋለን። ከወሰድናቸው በኋላ ያው ህጻናት የት ነው የሚደረገው? ፕሌስ አለ፣ የራሳችን ቦታ አለ። መጋዘን ነገር ነው። እንደ መጋዘን ሙሉ መጋዘን ሲሆን እንደዚህ እንደ ክፍሉ እንዳየው ሄለው እንደሱ አይነት ጠባብ ክፍል ናት። ሰርጀሪ አይኑ ምን እያደረጋችሁ ወስዳችሁ? የልጅቱን አይኑ ምን አደረጋችሁ? እንሸጠዋለን። ለምን? ወደ ውጭ ሀገር ነው የሚሸጠው። እሺ ምክንያቱም ብዙ አይን ሴሎ አይሞትም። እኛ የምናስቀምጥበት መንገድ እና ዶክተሩ በሚያስቀምጥበት መንገድ አለ። እቃ አለው። በፍሪጅ እቃ ነው የሚቀመጠው። ሙሉ የሰውነት አካላቸው ማለት ነው። እሺ በዛ ነው የሚቀመጠው። ምክንያቱም አንዳንድ አይን የሌላቸው ሰዎች የህፃናቶችን አይን ይፈልጋሉ፣ የትላልቆችንም አይን ይፈልጋሉ። ጥርት ያለ ማለት ነው። እና ደግሞ የውስጥ አካላቸው ደግሞ ንጹህ መሆን አለበት። ኩላሊታቸው፣ ልባቸው፣ ጉበታቸው ንጹህ መሆን አለበት። ንጹህ ካልሆነ ምንም አያደርግልንም። አገትናቸው አይደለም ንጹህ አስመርምረን እቃቸው ወይም የውስጥ እቃቸው። እነዚህ ሰዎች ሲሞቱ እየጣልካቸው ነው ማቃጠል። እና ምን ያክል ሰው እስከ ዛሬ እንደዚህ ያርጋል? እሱ ብቻ ነገር ግማሾቹን አቃጥለናቸዋል፣ ግማሾቹን ደግሞ ጅብ ነው የበላቸው። ቢያንስ ብዙ ናቸው፣ ስፍር ቁጥር የላቸውም። በቁጥር እንደዚህ ዝም ብዬ የማስታውሰው ልነግርህ እችላለሁ እንጂ በየማህበራዊ ሚዲያ እኮ በቃ ልጃችን ጠፋ እያሉ የሚለጥፉት በቃ በእናንተ ምክንያት ነው። በቃ እንደዛ እንኳን ግን በቃ የሁላ ነገር ነገርኩህ አይደለ? እቺ ልጅቷንም በቃ ዝም ብለህ ልቀቃት፣ በቃ አምጣትና አስቀምጥ። አሁን እንደዚህ እያደረግህ እናት አባቶች ነፍስ የሚያርፍ ይመስላል? የሞቱት እናት አባቶች ነፍስ በአንተ ምክንያት በልጃቸው ምክንያት እየተባሉ የሚያርፍ ይመስላል? ለእነሱ እኮ አንዴ ሞተዋል እኮ አይደለ እንዴ? በቃ አንዴ ወደ ላይ ስለሄዱ እኮ ከእኔ ጋር እኮ ምንም አያገባቸው፣ አይመለከተኝም። ምክንያቱም በጣም ታዋቂ ሰፈር ውስጥ ታዋቂ ሰዎች ናቸው፣ ቅዱስ የሚባሉ ሰዎች ናቸው። ለመሆኑ በምንድን ነው የምታመላልሳቸው? በአንተ መኪና ነው ወይስ በሌላ መኪና? አይ በራሴ መኪና ነው። አለ ሌላ 3 መኪና እኮ ነው ያለኝ አይደል? ቅድም እንደጠቀስከው ከየት ነው ያመጣው ብላ መኪናዎች ይላል። በዚህ አይነት ገንዘብ ነው ያመጣቸው መኪናዎች። ስለዚህ ይሄንን ሰርተህ ነው ሀብታም የሆንከው? አዎ እንደዚህ አይነት ስራዎች እንጂ የትኛውን ከውጪ የማመጣቸውን እቃዎች ነው እየሸጥኩኝ ይሁንላ ቤት ይሁንላ መኪና እንትምል የሚይዘው? እንዴት ነው እሱ እንደዚህ አይነት ቤት ሊኖር የሚችል? ታደሰ ምን ታደሰ ነው አንተ? ሰይጣን ከዚህ በላይ ምን ሊያደርግ ይችላል? ነገርኩህ አይደለ? በቃ ለምን አትለቀኝም? ከለቀኩ ምን ታደርግልኛለህ? የፈለኩን ነገር ገንዘብ እሰጥሃለሁ። ምን ቁጥር ተራ ከፈለግም ሴትም ከሆነ ችግር የለውም። ባንክ አካውንት ውስጥ አንተ አፍህን አትክፈት እስኪ። ቀስ እያልክ አውራሽ። እድሉ ስለተሰጠው ዝም ብለህ አትለፍልፍ። እሺ ባንክ አካውንት ውስጥ ምን ያክል ገንዘብ አለ? አሁን ላይ የተወሰኑ ለመኪኖችም ሰርቪስ ለቤቱም አንዳንድ አስቤዛ የተወሰኑ ገንዘብ ስላወጣሁኝ ትንሽ ነው። ምን ያክል ነው እኮ ያልኩህ? ወደ 5 ነጥብ ከግማሽ ገደማ አለ። 5.300 ምናምን ሺህ ብር አለ። 5 ሚሊዮን ብር። ይህ ብቻውን ይሄን ስራ እየሰራ ያወጣሁት ወጪ አለ እኮ አልኩህ እኮ። ለመኪኖቹም ያወጣኋቸው ወጪ አለ። ስለዚህ ከአንተ በላይም በጣም ብዙ ሰዎች አሉ ማለት ነው እዚህ ስራ ውስጥ። አዎ እኔን የሚያሰራኝ ሰው እኮ ነው ያልኩህ እኮ። ከዚህ ቀደም እኮ እንደነገርኩህ እኮ እኔን የሚያሰራኝ ሰው አለ እኮ አልኩህ ባለሀብት። አሁን ላይ ያው እንደ ጓደኛዬ ነው ብያለሁ። የእሱን አድራሻ ትነግረኛለህ? ለምን? አድራሻውን ከነገርኩህ የእሱን አድራሻ ትነግረኛለህ ነው እያልኩህ። እኔ እንደነገርኩህ ሊያውቅ ይችላል ታዲያ። እኔ ስለኔ የማትነግረው ከሆነ ችግር የለውም እነግርሃለሁ። ስለኔ የማትነግረው ከሆነ ማለት ነው። ስለአንተ ተነገረው አልተነገረው አይደለም። አድራሻውን ሳትወድ በግድህ ትነግረኛለህ። ዋስትና ምንድን ነው? እሺ እዚህ ጋር ከነገርኩህ ዋስትና ከሌለኝ እንዴት ነው የምነግርህ? ፈተህ ትለቀኛለህ? እየነገርኩህ ነው። አድራሻውን ንገረኝ እያልኩህ ነው፣ ሌላ ነገር ሳይከተል። እሺ ሌላ ነገሮች መግባት አልፈልግም። ቀጥ ብለህ እሱን እየመራህ እንድትወስደኝ ነው እንደውም የምፈልገው። እሺ እነግርሃለሁ፣ አሳይሃለሁ፣ ቦታውን እጠቁምሃለሁ።
እጠቁምሃለሁ ቦታውን፣ ችግር የለውም። አሁን ሌሎችስ መጋዘን ላይ ያሉ ሌሎች ሰዎች አሉ? የተወሰኑ ሰዎች ናሉት። ወደ አንድ 15 ወደ 10 ምናምን አካባቢ ሰዎች ናሉት፣ ህፃናቶችና ሴቶች። አብዛኞቹ ግን 15 ነው ያልከው? ምክንያቱም ለእንደዚህ ቅድም እንዳልኩ ልክ እንደዚች ለሹገር ዳዲዎች የሚሄዱ ናቸው ሴቶች። ሴቶቹ ማለት ነው። ስለዚህ እኮ እናንተ እኮ የሴቶች ገበያ ነው፣ የሴቶች ሽያጭ ነው እኮ ያዛችሁት። እሱንም ነው የሴቶችም ሽያጭ ነው ብቻ የሴቶችም ሽያጭ ነው፣ የሰውነት አካላቸውንም ይሸጣል። ምን ጠይቅ የምትፈልገው ጥያቄ አለ ካሜራማን? ከባድ ነው በጣም። እሺ አሁን ለምሳሌ ከብዛት ከየት ነው የሚያመጧቸው ነው ሰዎች? ከአዲስ አበባ ነው ከክፍለ ሀገር ነው? የአዲስ አበባ ሰዎች ሴቶች ንቁ ስለሆኑ እሺ አይሉም። ክፍለ ሀገር የሚመጡትን ለእናንተ ጥሩ ድል ይዘን መጥተናል። አብዛኞቹ እንደምታውቀው ከሆነ ሰራተኛ መሆን የሚፈልጉት ሀብታም መሆን መለወጥ የሚፈልጉት አይደለም፣ ተለውጦ ወደ ሀገራቸው መሄድ ነው የሚፈልጉት። እኛም እንደሱ አይነት እድል እንሰጣቸዋለን እያለን ሸውደናቸው አይተው የሚያውቁትን ገንዘብ ወይም በስም ሰምተው የሚያውቁትን ገንዘብ እንጠራላቸዋለን። እሺ ብሎ ይመጣሉ። ከዛ በኋላ እነሱን ካመጣን በኋላ በአንድ መጋዘን ውስጥ እናስቀምጣቸዋለን። እዛ መጋዘን ውስጥ አስቀምጠን የሚጮሁን ከሆነ የሚገባቸውን ሰጥተናቸው አርፎ እንዲቀመጡ እናደርጋለን። ግማሾቹ የሚነጫነጩ ከሆነ ግን የወደቃቸውን ወስደን ሽጠን እንገላቸዋለን፣ ማለት እንጥላቸዋለን ወይም እናቃጥላቸዋለን። ይህን ሁሉ ነገር አሁን ስትናገር ግን ምንም እስካሁን አልሰቀጠጠህም ስታወራው? እኔ እንኳን ማዳምጠው ሰቀጠጠኝ። እንዴት ይሰቀጠኛል? የምሰራው ስራ አይደል እንዴ? ይሄ ስራ ነው? ሰዎችን እንዲሞቱ ማድረግ ስራ ነው አይደለም? ለኔ ያው እንደ ስራዬ ነው ብዬ ወሰንኩት። ስራዬ ብዬ ነው። ታጌጥ ለምን አይቀርብህም ነው? ምን ማለት ይችላል ታዲያ? እንደዚህ ብለህ ልብስ ከምትለብስ የማይቀርብህ በርቃንህ ማትሄድ ቤት መንገድ ነው ታዲያ ገንዘብ ማገኘ? ሰው ገሎ ሰውን መልበስ አለ፣ ስጋውን መልበስ አለ። ሌላ እኮ ምርጫ የለኝም እኮ ታዲያ። ምን አይነት ምርጫ አለ? ምንም አይነት ምርጫ የለኝም። ይኸውልህ ወንድሜ፣ አንተ ገና ከዚህ በላይ በጣም ብዙ ማውራት ያለብህ በዚህ ሳይሆን እዛ ሄደህ ነው። አልገባኝም። ወዴት ልትወስደኝ? ወደ ህግ ነው እንድትሄድ የምፈልገው። ተስማምተን መስሎኝ። ምንድን እንስማማ? የፈለግከውን ነገር ምንድን ነው የምንስማማ? እስኪ ንገረኝ በእናትህ። አይደለም የፈለግከውን ነገር እንድሰጠህና ፈተህ እንድትለቀኝ። እንዴ ምን ማለት ነው? ውጪ ላይ ፖሊሶች አሳልፈህ ልትሰጠኝ ነው የሆነ ነገር ከነገርኩህ በኋላ? ኧረ እባክህ ለታዲያ እዚህ ትቼ ልሂድ? ምን ማለት ነው? ትቼ ልሂድ ወይ ትቼ ልሂድ ወይ ያልኩህ እኮ ነው። አትምታኝ! እሺ አትምታኝ! ተገሱ ትቼ ልሂድ ወይ? አትምታኝ! ወይኔ ውደርሰው! ወይኔ አይኔ አየሁ፣ አይኔ ሲመታ እንዴት እንደሚያም! ወይኔ አይኔ አትምታኝ! ወይኔ ውሻ አይኔ ሲመታ እንዴት እንደሚያማየው ያንተን ነበር እዚህ ጋር ማውለቅ። እሺ ወይኔ ምን አጠፋው? ተነስ! እዛ ወዴት ነው የምሄደው? ተነስ! እሺ ተነስ አንተ! እሺ ይኸው እንዴ! ተነስ! ምን ይቀጥል? እሺ ይልቀጥል። አየሁ አይነት ሲመታ እንዴት እንደሚያው አየሁ። እንኳን ተናግሯል። ታደሰ ትንሽ ብቻ ማዳመጥ ስላለብኝ ነው አንዳንድ ነገር። አይዞሽ ቁጭ በይ እስኪ እሱ ጋር ያምሻል ነው። ንፋስ ሲገባ ያምሻል። ትንሽ ይጠዘጥዘኛል። ቁጭ በይ እስኪ። ደህና ነሽ? ምንድን ነው የሆነው? እስኪ ንገሪኝ ከመጀመሪያው። አታልቅሽ ነው አታልቅሽ። ያምሻል ነው አታልቅሽ። እንዴ ከሞት ነው እኮ የተረፍሽው። ደርሶልሽ ነው እኮ በቃ ደም ብለሽ አሁን ደርሶልሽ አዋሪ። ምንድን ነው? በመጀመሪያ በጣም ነው የማመሰግነው። ችግር የለውም። እነዚህ ጭራቆች አሁን በደንብ ተናገር እሺ። የሆነውን ይደርስልሽ ነገሩለት እሱ ይደርስልሽ። በእርግጥ አሁንም ሞቻለሁ፣ ግን አይዞሽ፣ አልሞትሽም። አይዞሽ ምን አለው የለውም እኮ
ምን አጥፍቼ እንደዚህ እንደተቀጣው አላውቅም። እሺ ያው ማለት አላውቀውም። ማን ይሁን ምን ይሁን ማውቀው ነገር የለም። ምንድን ነው የሆነው? መጀመሪያ እስኪ የምታስታውሽው ነገር አለ ወደዚህ ሲያመጡሽ? ከሰፈር ወጥቼ አጋጣሚ ምግብ እየሰራሁ ነበር እና ሽንኩርት ልገዛ ነበር ከቤት የወጣሁት እና የሆነ ጥቁር መኪና መጥቶ ነው አፋፍሰው ለሁለት የወሰዱኝ። እኔ ከማንም ሰው ጋር ተጋጭቼ አላውቅም። ከማንም ሰው ጋር ተጣልቼ አላውቅም። ጮኩኝ ምናምን አፌን ይዘውኝ ምናምን አስገቡኝ። ከዛ በኋላ ያው አደነዘዙኝ። በቃ ምንም አላውቅም ራሴ። ከዛን ያው ቅድም ያገኘኸኝ ክፍል ውስጥ ነው ራሴን ያገኘሁት ተኝቼ ነበርና ለረጅም ጊዜ ደንዘሽ ነበር ነው? ለረጅም ጊዜ በቃ ራሴ ምን እንደተፈጠረ ምንድን ነበር የምትሰሪው? ተማሪ ነሽ? አይ ተማሪ አይደለሁም፣ መስተንግዶ ነው የምሰራው። የክፍለ ሀገር ልጅ ነኝና የዝቅተኛ ቤተሰብ ልጅ ነኝ እና እናቴን አግዛለሁ ብዬ ነው ወደዚህ ሀገር የመጣሁት። እኔ ራሴ አስተራግሽ እንዳምሽ ባሰተኝ በእናትሽ ቆይ ተረጋጊና የሚገጥመኝን ነገር ንገሪኝ። የድሃ ልጅ ነኝ። አባቴ በህይወት የለም እና እናቴ የሰው ቤት ልብስ እያጠበች እንደ ማንኛውም ኢትዮጵያዊ እናት በችግር ነው ያሳደገች፣ እንደ አብዛኞቹ ማለት ነው። እናም ያው እኔ እስከ 10ኛ ክፍል ተማርኩኝ። ከዛ በኋላ ትምህርቴን መቀጠል አልቻልኩም። አጎቴ እዚህ አዲስ አበባ ስለሚኖር ወደ እሱ ጋር መጣሁኝ። እሱ ጋር ያው ለስራ መጣሁ። ግን ቤት ውስጥ የእሱ ሚስት እንድወጣና እንድሰራ አትፈልግም። እሷ የውጭ ስራ ስላላት ገረድ አደረገችኝ። ማለት በቃ ቤት ውስጥ ነው ልብስ ታሳጥበኛለች። ጭራሽ እንድወጣ ስራ እንኳን እንድፈልግ አታረገኝ። አክስትሽ ናት? የአጎቴ ሚስት። ከዛን ያው አጎቴ ይሄን ነገር ስነግረው እሷ ሴት ስለሆነች አሳመነችው። ሚስትም አይደለች ውጪ እንዳትባልግ ነው ምናምን አለችው። ያው እሱም አመነ። ከዛ በቃ እኔ ለእናቴ ነግሬ ከአንድ ጓደኛዬ ጋር ተከራይቼ ወጣሁ። እሷ ጋር በሼር ለመክፈል የቤት ኪራይ ማለት ነው። ከዛ በኋላ መስተንግዶ ምናምን አገኘውና እዛ መስተንግዶ እየሰራው ነው። ከሷ ጋር ነው አብረን የምንኖረው ማለት ነው። ከዛ በቃ ይሄ ነገር ተፈጠረ። ድንገት ሱቅ በወጣሁበት ነው። እባክሽ አታልቅሽ። አሁን ስታለቅሽ አንደኛው እያመመሽ ነው። እባክሽን ደም ነው እየፈሰሰ ያለ አይነሽ ላይ። እባክሽን ደም ነው እየፈሰሰ ያለ። ወይ አባቴ ምን አይጣጣም። ምን አይነት ጨካኝ እንደሆነ እኔ በህይወቴ እንደዚህ አይነት ሰው አጋጥሞኝ አያውቅም። እንዴት ሁሉ ያጋጥማል? ከሴት ሁላ እንደመፈጠሩን ራሱ እጠራጠራለሁ። ያለመንኩት ልመና የለም። ምን እንዳደረገኝ አላውቅም። ደንዝዤ ነበር። ራሴን ሳገኘው በሶስተኛው ቀንም እንደዚሁ ደንዝዤ ራሴን ሳገኘው አይኔ ወጥቷል። ሶስተኛው ቀን መሆንና ለመሆኑ እንዴት አወቅሽ? ማለት በቃ ሁለት ቀን ዝም ብሎ አስሮሻል? ጨለማ ውስጥ 2 ቀን ምናምን እዛው ቤት ውስጥ ነበርኩ። ቀንና ማታ። ያኔ ታውቂ ነበር ሁሉ ነገር? ያኔማ ያውቃለሁ። አስሮኝ ምናምን ነው። ያው እንደዛው እየጮኩኝ በጣም ደከምኩኝ። ምግብ እንኳን አይሰጠኝም ነበር። ጮሃለሁ፣ ለምነዋለሁ። ያው መጥቶ ወይ በጥፊ መጥቶኝ ምናምን ራሴን ስስት ይሄዳል። ይሄ እዚህ ቤት ውስጥ የነበረው ድምፁ እሱ ነው? ሌላ ሰውም ነበረ? እሱ ነው። ሌላም ሰው ነበር አብሮ? አንድ ሰውም ነበረ፣ ግን እኔ አላየሁትም። ማለት እንደዚህ አድርግ የሚለው ሰው ነበር። በስም ታውቂዋለሽ? ታስታውሻለሽ በስም ወይስ አታስታውሽ? ምንም የሰማሽው ነገር የለም? እኔ እንጃ አላስታውስም። ማለት በቃ እኔ ከራሴ ጋር ስላልነበርኩኝ አስታውሼ ልነግር አልችልም። በዛ ላይ በዚህ ነገር በቃ ውስጤ በጣም ተጎዳ። አታልቅሽ። በዛ ላይ እናንተ ባደርሱልኝ በቃ ለጅብ ሊሰጡኝ ነበር። እንዴት አወቅሽ ይሄንን? በስልክ ሲያወራ ሰማለሁ መኝታ ቤት ሆኜ። እኔ እኮ በቃ አይደል ድምጽ ሰማይ ካለ በቃ ያሰጠኝ የሆነ ነገር በቃ ምት ነው በቃ የሚያሳስብኝ። ቢያንስ ከሞት ድነሻል። አዎ፣ ግን ምን ተስፋ አለኝ ከዚህ በኋላ? በሞት እኮ ነው የሚሻለው። ተስፋ አለሽ? አለን፣ ችግር የለውም። እንደሚሆን እናደርጋለን እስከ መጨረሻው። አይዞሽ እባክሽ፣
እንደዚህ አትዘኝ። ከማምሽ በላይ ንፋስ ገባ ያቃጥልሽ ከሆነ ሸፍኝ። የምትለው ነገር አለ ካሜራ በጣም ከባድ ነው። በጣም እኔ እንጃ ቃል የለኝም። ግን አይ ቲንክ ይሄ ነገር ከተፈጠረ ሳምንታት እያለፉት ነውና የእሷ ወላጅ እናት እንግዲህ ይሄኔ ልትጨነቅ ትችላለች። እዛ ክፍለ ሀገር ያሉ ማን ያውቃል? ማንም አያውቅም። ስልካቸው ሲጠፋባት አብራኝ የምትኖር ልጅ አለች። እሷ በተለይ በጣም ትጨነቃለች። ስልካቸውን ታውቂያለሽ? በቃልሽ አሁን እንንገራቸው። ለእሷ ደውልላት። አብራኝ ነው የምትኖረው ልጅ በእርግጠኝነት እናቴ ድምጼ ሲጠፋባት ለእሷ ነው የምትኖረው። ኧረ አታልቅሽ በእናትሽ። ኧረ በእግዚአብሔር አታልቅሽ። በእግዚአብሔር ላልቅስ እንጂ አታልቅሽ። በኋላ እኮ በቃ ሁሉ ነገር የተበላሽ ነው። አልተበላሽ። እባክሽ እኔ ላስለቅስሽ ፈልጌ አይደለም። አንዳንድ ነገሮች እንድትነግሪኝና ከጎንሽ እንድቆም ነው። በቃ ይዞሽ በማንኛውም ነገር ከጎንሽ ነኝ። በፈጣሪ ስም ቃል ገባልሻለሁ። በጣም አመሰግናለሁ። ፈጣሪ የውስጤን አይቶ ነው እናንተን የላከልኝ። ከመሞት ነው የተረፍሽው። አዎ እሱስ አዎ። እግዚአብሔር አሁን ምንድን ነው የሚባለው? ይሄ ምንድን ነው የሚባለው? ምን አይነት ጭካኔ ነው? ወንድ ልጅ ጭካኔ ነው። በዚህ ለምን ምን ማለት ነው? እንደስም እገላለሁ ነው እዛቸው እገላለሁ አስወግዳለሁ ነው። ትንሽ ብቆይም አውሬ ነው አለ አይደል? ከየት ከወዴት የማላውቀው ነገር ያለው እንደነገርኩ አለ። በቃ የሚታወቅ ሰው አይደለም። የሚያደርጋቸው ነገሮች ሰይጣናዊ ነገሮች በቃ የሆነ ነገር በጥሩ ነገር ካወራ ጥሩ ነገር ለሱ አይሰራም። ስለዚህ አንተ ሲከሰስ ምስክር ትሆናለህ። አደራ እንዴ አሁን እሷ እህት ብትሆን አይኗን ነቅሎ ሲልኩን መቼም አሁንም ስለዚህ ወይ ያጠፋም መቀጣት አለበት አይደል? መወለድ የለባትም። ጀምር ለሱም አይመለስም። እኔም እንኳን ሰቃይቶኛል ማለት የቤተሰብ ወንድም ነው እያልኩ ትሰሚ ነበረ። ሲጨቃጨቁ እያንዳንዱን ነገር ሰማለሁ። ገላሃለሁ፣ ለጅብ ሰጥሃለሁ ሲለው ሰማለሁ። ማለት እኔ መሆኑን ሁላ ነው የምጠራጠረው። ከዚህ በኋላ በምን ይችላል? በጣም ከባድ ነው። እንግዲህ በጣም ከባድ ነገር ነው። ግን አሁን ለክሱም እንዲረዳ ይሄ ነገር ደግሞ በታደሰ ወይም በእነዚህ ቤት ብቻ ያበቃል ብዬ አላስብም። ትክክል ነው። እነዚህ ከላይ ያሉ ሰዎች ስላሉ እዚህ ቤት የሚመጡ የነበሩ ሰዎችን አንተ ስማቸውን ወይ ፊዚካሊቲ መለየት የሚችል ከሆነ የምታውቃቸው ጓደኞቹ አሉ አይደል? እዚህ ቤት የሚመጡ በተደጋጋሚ ይመጣሉ። እኔ ባውቃቸው በአንተ ባገኘቸው አውቃቸዋለሁ። ሌሎችም ሴቶች አሉ እኮ ሌሎችም ሴቶችም አሉ። ምን ለማድረግ አሁን ያችኛዋ ደርሳለች እንደዚህ ናት ምናምን ስልክ ሲያወራ ሰማለሁ። ያችኛዋ አስተመቸችክ ኩላሊቷ ለመቼ ይዘጋጅልህ፣ አይኗ ለመቼ። አብራቸው ደግሞ የሚሰሩ ዶክተሮችም አሉ። ብቻ የተደራጁ ናቸው። እዚህ ቀላል የሚባሉት አይደለም። ወዴት ነው? በጣም ከባድ ነው። ብቻ ይሄድ እንኳን ደረስንልሽ። እንዳየኸው እንግዲህ ይሄ ሁሉ የህግ አካል እንግዲህ ይሄን ለመከታተል የመጣ ነው። በጣም ከጀርባም ቅድም ከወሰድከኝ በኋላ ምግብ ሰጥተው ውሃ ጠጥተው ነው እንደዚህ። እንኳን አቅም አግኝቼ እንኳን አላውራክም ነበረ። ምግብ እንኳን ለ3 ቀን ምናምን አልበላሁም። ውሃ እንኳን እኔ እንጃ። ብቻ ስለሁሉም እግዚአብሔር ነው ዋጋ የሚከፍለውና እሱ ይክፈል። ምግብ በልታለች አይደል? አሁን ትንሽ ስለዚህ ወደ ሕክምና ሕክምና ስለሆነ እንግዲህ አንተ ማለት እንደናንተ ፍቃድ ነው። እዚህ መኖር ካለባት ችግር የለም። ቤት ምን እንትናለን ተቃለ እንዴት ነው ያለው? እንደ ሕክምና ክፍል ሰዳት ችግር የለውም። አምቡላንስ ነገር ጥራ ወይ አምቡላንስ ጥሩልኝ። ለነገሩ ያንተ መኪና አለ አይደል? አለ እዚህ ጋር ቆይ እዚህ ጋር ባንተ መኪና እንሂድ እባክህ። በቃ እሺ። አረ ችግር የለም። ምን ያዘታ? እሺ ቆይ ውድ ተመልካቾቻችን እንግዲህ ያው እንዳያችሁት ነው። በጣም አስጸያፊ ነገር ነበረ። እባካችሁን እህት ወንድሞቻችን ራሳችሁን ጠብቁ ማለት እንፈልጋለን በዚህ ቪዲዮውን ማለት ነው። እንደዚህ አይነት ነገሮች በዝተዋል። በጣም አስጸያፊ ነገሮች በዝተዋል እና ራሳችሁን ጠብቁ። ወጣችሁ ስትገቡ በየት ነው የምገባው በየት ነው የምወጣውን አትርሱ። ምክንያቱም ላይክ በእንደዚህ አይነት ሰዓት ሰዎች እየጠበቁ ራሳችን እያጠቁን ነውና እባካችሁን እያንዳንዱን እንቅስቃሴያችሁን እባካችሁን በስትክክል ተራመዱ ማለት ፈልጋለሁ። በተጨማሪ ደግሞ እንደዚህ አይነት ድርጊት የምትሰሩ ሰዎች እባካችሁ ስለ ፈጣሪ ብላችሁ ተው። ይሄ ሀገርን የሚጎዳ ላይክ ራስን አይደለም የሚጎዳው ፈርስት
መጀመሪያ እንደዚህ አይነት ነገር ሲሆኑ ላይክ ሀገር ነው የሚጎዳውና እንደዚህ አይነት ነገር ከማድረግ ተቆጠቡ ማለት እንፈልጋለን። ምክንያቱም ይሄ ህግ ያለበት ሀገር ነው። ሁልጊዜም እኛ ደግሞ ህግን ለማስፈን ስራችንን እንሰራለን ማለት ነው። በዋነኝነት ዛሬ እንዳያችሁት እችን ልጅ ከሞት ሁሉ ነው ያስጣላት፣ አካሏ መወሰዱ አይደለም። እንግዲህ ሌሎችንም ወንጀለኞች ተከታትለን በእናንተ ፊት ቃል ገባላችኋል። ከዚህ ጎን ሲሰሩ የነበሩትን ሰዎች በሙሉ ሌሎችም አሉ እየተባለ ነው። እነሱንም ተከታትለን እርምጃ እንወስዳለን። እነሱን ለማስለቀቅ እስከ መጨረሻው ድረስ እንሄዳለን ማለት ነው። ሌላ ብዙ ሰዎች አሉ፣ የተደራጁ ናቸው። ይደራጁ፣ እናፈርሰዋለን። በቃ ግን እናንተ ታስፈልጉናላችሁ። የእናንተ ድምጽ፣ የእናንተ ሀሳብ አስተያየት ያስፈልገናል። ሌላ ሰው እንዲያው ይሄን ቪዲዮ ላይ ኮሜንት፣ ሼር እያደረጋችሁ ለብዙ ሰው አዳርሱ። ሰብስክራይብ አድርጉ፣ አበረታቱን። እኛ ስራችንን የምንሰራው የምንበረታው እንግዲህ በዚህ መንገድ ነው ማለት ነው። በዋነኝነት እንግዲህ ምን እንደምላላቅም ያው እንዳያችሁት ነው ማለት ነው። ቪዲዮ ቃል ሁሉ የለኝም ለዚህ ነገር ማለት ነው። ብቻ ያው እንዳልኳችሁ እንደዚህ አይነት ስራ የምትሰሩ ሰዎች ከዚህ ስራ ተቆጠቡ። እህት ወንድሞች ደግሞ ራሳችሁን ጠብቁ። ለገንዘብ ተብሎ ነው እንግዲህ እዚህ አካውንት ውስጥ ያለው በሙሉ ገንዘብ ወጦ ለነዚህ ልጆች እንዲሰጥ፣ ሌሎችም የተጎዱ ልጆች ካሉ ለነሱም እንዲሰጥ ነው የማደርገው። ምንም ጥርጥር የለውም። ሁልጊዜም እንደምትሉት ማለት ነው። ብቻ ምን እንደምላላቅም እንግዲህ ከጎን ሆነን እችንን ልጅ እስከመጨረሻው ነገሩን፣ የሕክምና ሁኔታውን እያንዳንዱን ነገር የምናሳውቃችሁ ነው የሚሆነው። ላይክ፣ ኮሜንት፣ ሼር እንዳይረሳ። ምን እንደምላችሁ አላውቅም። ብቻ ግራ ገብቶኝ ነው እዚህ ጋር ቁሜ የቀረሁት ማለት ነው። እንግዲህ ፈጣሪ ሆነን ሁላችንም ጸሎት እናድርግ፣ ሰላም እንድንሆን፣ ሰላም ለሀገራችን፣ ሰላም ለወገናችን። ቀጣይ በሌላ ጊዜ በሌላ ስራ እስከምመለስ በያላችሁበት ሰላሙን እንሂድ።